እሺ በአንቺ አካውንት ለታመመ ሰው እርዳታ ሰብስበሽ አታውቂም? የተለያዩ ዲያስፖራዎች እያስገቡልሽ ገንዘብ? በፍጹም ሀቡዬ እኔ እንደዚህ እንትን ብዬ አላውቅም። እኔ እዚህ ሀገር ውስጥ መጀመሪያ ገና ይሄኛውን ስራ እንትን ስል የሆነ የእርዳታ ድርጅት የህፃናት ማሳደጊያ የእርዳታ ድርጅት ዘውዲቱ መሸሻ የህፃናት ማሳደጊያ ድርጅት እዛ ሄጄ ህፃናቶቹን አየሁኝ። ከዛ ህፃናቶቹን አይቼ የእውነት በቃ አምላኬ ስጠኝና ለነዚህ ልጆች ልስጣቸው ብዬ እግዚአብሔር ይመስገን ስራዬ በደንብ ሲሻሻል በወር 5 ጊዜ ምገባ ነበረኝ። በወር 5 ጊዜ ምገባ ነበረኝ። 3ቱን እዛ ዘውዲቱ መሸሻ፣ 2ቱን ደግሞ ወደ ሞሃ አካባቢ አብነት እዛ ትምህርት ቤት ግቢ ውስጥ በየወሩ እንትን አበላ ነበረ የጎዳና ሰዎችን ወስጄ። ከዛ በተረፈ እንደዚህ ንክኪ አድርጌ አላውቅም። ለዘውዲቱ መሸሻ የህፃናት ማሳደጊያ ድርጅት የልብስ ማልበስ ፕሮግራም ሰርቼ አውቃለሁኝ። እዛ ላይ በጣም ብዙ ጊዜ ተሳትፌ አውቃለሁኝ። ምጣድ እንጀራ ማስጋገር ልናስጀምራቸው ምጣድ እንትን ብዬ አውቃለሁኝ። እሱም ከኔ ጋር የተነካካ አይደለም፣ በራሳቸው በድርጅታቸው አካውንት ነው። ላይቭ ላይ ቁጭ ብዬ ለምኜ አውቃለሁኝ። አዎ፣ ግን በራሱ በድርጅቱ አካውንት ነው። ከኔ ጋር ምንም አይነት የተነካካ ነገር የለም። ቱታም ከአንድም 2 ጊዜ አልብሻለሁ፣ ጫማም ከአንድም 2 ጊዜ አሰጥቻለሁ ለድርጅቱ። ከኔ ጋር 0.5 ሳንቲም የሚያነካካው ነገር የለም። በእኔ ስም የሆነ ምንም ነገር የለም። ሙሉ ስሜ እፀ ማርያም ሸዋዬ ደነቀ ነው። በዛ የገባ 0.5 ሳንቲም የለም። አንዲት ልጅ አለች ገባ ነው ጸገነት አሁን እኔ ጋር የመጣችው አንደኛ ገንዘቧን 580 ሺህ ብሯን እሷ ጋር የሚሰራ ሰራተኛሽ ነው አይደል? ኦኬ፣ ምንድነው ስራው? እሷን ካንቺ ጋር ነው የሚሰራው። እንዳይረብሽ ነው። ዌይተር ሆኖ ነበረ መጀመሪያ የገባው። ማለት ቤትሽ ውስጥ ዌይተር ነው የምትሸጪው? እንዴት ዌይተር ይኖርሻል? ማንን ነው የሚያስተናግደው? ቤትሽ ውስጥ አብረሽ ሰጪ? አይ ሬስቶራንት እኮ ነበረ፣ ሬስቶራንት ነበረኝ። ስለዚህ ያንቺን ልደት ያበላሁበት ቤት አስታወሽው አቡዬ? ያንቺን ልደት 30 ሰው አላበላሁም፣ ሬስቶራንቴ ውስጥ ነው ጠርቼ ያበላሁትኝ። ማንኛውም የጎዳና ሰዎች ምገባ ሳደርግ አንድ የጎዳና ልጅ ጠራለሁ፣ ሰብስብልኝ የጎዳና ሰው ብዬ ሬስቶራንቴ ውስጥ ነው ማበላው። ቤተክርስቲያን ውሰጅልን ካላሉኝ በስተቀር እዚህ ቦታ ወስደሽ አቢልን ካላሉኝ በስተቀር ወይ ድርጅት ወይ የካንሰር ህሙማን ወይ አይምሮ ህሙማን አለበለዚያ ደግሞ የተለያየ ቦታ ላይ ጌርጌሶንም አብቻ ቃለውኝ ዘውዲቱ መሸሻም የካንሰር ህሙማንም አብቻ ቃለው። አሁን በቅርብ ራሱ የመማር ልደት እኔ ነኝ የሰራሁት ተስፋ አዲስ የካንሰር ህሙማን ቦታ ሪኮመንድ ካላደረጉኝ በስተቀር ለድሃ አቢልን ሲሉኝ ላይቭ ላይ ገብቼ እንደዚህ እያሳየሁኝ ቤቴ ነው የምመገበው፣ የማንኛውንም ሰው ትእዛዝ ማለት ነው። ይሄን ደግሞ ማንም የኔ ፎሎወር የሆነ ወይም ከኔ ጋር አብሮ የሚሰራ ሰው ያውቃል። በአደባባይ ነው ዋጋዬን ያገልግልኝ ዋጋ ተናግሬ አደባባይ ላይ ነው ተናግሬ የሚከፈለኝ። ከዛ በተረፈ ኢንቦክስ ከማንም ጋር አውርቼ አላውቅም በዚህ ጉዳይ። ስለዚህ እፃ ገበታ እኔ ጋር የመጣችው ቪዲዮ እንድሰራላት በዌተርነት እሷ ሬስቶራንት በነበራት ሰዓት፣ በዚህ ሰዓት ሬስቶራንት የላትም፣ ቤቷ ውስጥ ነው የምትሰራው አይደል? ሬስቶራንቷ ከስሮባት በቤት ውስጥ መኖሪያ ቤት ውስጥ እሱንም የጓደኛዋ ቤት ተጠግታ፣ ይሄ ብቻ ነው ያልገባኝ ከመናገሬ በፊት ይሄን አጥሪልኝ። መኖሪያ ቤት አይደለም ይሄ ቤት፣ አሁን ያለሁበት ባር ነው። ላሳይሽ እችላለሁ። አዙሬ ባር ነው። ማታ ማታ ነው የሚከፈተው። መጠጥ ብቻ ነው የሚሸጥበት ማታ። እሺ ማታ 2 ሰዓት ተጀምሮ እስከ ሌሊት ነው የሚሰሩበት። እሱ ቀን ስለማይሰራበት ቀን አንቺ ትእዛዝ ሲኖርሽ ስራ እንዳትፈቺ ብሎ ልክ ሐምሌ 1 ነው እዚህ ቤት የመጣሁት። እዚህ መስራት የጀመርኩት ትእዛዝ እየተቀበልኩኝ ሐምሌ 1 ከዛ ከቤቱ ሲያስወጡኝ ሐምሌ 1 ጀምሮ እዚህ ቤት ነው እየሰራሁኝ ያለሁት። ይሄው ላሳይሽ እችላለሁ። መጠጡ እንዳይታይ ሌላውን ግን ላሳይሽ። ቤቱ እንኳን ለምግብ እንትን እንኳን አይመችም። ይሄው እዚህ ጋር ልጅቷ ዕቃ እያጠበችልኝ ነው። ይሄ እንደ ኪችን የሚገለገልበት ነው። አሁን ይሄ እነሱ ማታ የሚሰሩበት ነው። መጠጥ አሳይቼ እንዳይዘጋጅ። ኦኬ። ሁሌ ጧት ተነስተሽ እንደ መስሪያ ቤት እዚህ ትመጫለሽ ማለት ነው? አዎ። ይሄው ይሄ ማታ የሚሰራበት ቤት ነው ሀቡዬ። ቦታው ምን ካለው ወይ ኦርደር ቢኖርሽም ባይኖርሽም ቀን እዚህ ትመጭና እዚህ ትወያለሽ። ኦኬ። ስለዚህ ታዲያ ቤት የምትይው ምግብ ቤትሽን ነው የተዘጋብሽ?
እሺ ለምንድን ነው የተዘጋው? ምን ሆኖ? ኪራይ ዕዳ ነበረበት ቤቱ። ኪራይ ያልከፈልኩት ኪራይ ነበረ። ኦኬ። በዛ ምክንያት ነው የተዘጋው። ያንን ብር ደግሞ 1 ሚሊዮን ብር ነበር፣ 927,000 ብር ነበር አካውንቴ ላይ። እሱ ያንን ብር 580,000 ብር ነው የሰረቀኝ። ቀን አርብ ዝግ ስለነበረ ጋር ባርለም እንደወሰደው አስቀርቶልሻል። ትራንስፈር ማድረግ አይችልም በአንድ ቀን እንጂ እሱማ አላማው እንደዛ ነበር። ሙሉን ይወስደው ነበር ሊሚት የሚባል ነገር ባይኖር። እስኪብርቶስ ኦኬ። ስልኬንም ነው ይዞት ሄደው። ከዛ ወዲያው ደውዬ አሳግጄ ነው አካውንቴን ሌላውን ብር የተረፈው። ሲቀጥል ደግሞ ያንን ብር ነበር ልከፍል የነበረው ቅዳሜ። ነገርኩሽ እኮ ሀቡ ዓርብ ዕለት ስንሰራ ነው ያልነው። እሱም ራሱ ኪችን ካቢኔት ስናጸዳ ሁሉን ነገር ስናስተካክል አብሮኝ ሲለፋ ነበር የዋለው እስከ ምሳ ሰዓት ድረስ። እነሱን ልጄን እሱንና የልጄን ጓደኞች ሰብስቤ ምሳ አበላሁኝና ከዛ ደግሞ እኔ ጓደኞቼ ሲመጡ ከነሱ ጋር ምሳ ልበላ ቁጭ ብዬ ነው ሻዩ ሞተረኛው መጥቶ ይደወለልኝ። ልክ ሞተረኛው ደርሶ ሲደውልልኝ እነሱ ቤት እያጠቡ ስለነበረ አልፌያቸው ከመሄድ ብዬ እንካ የቱ ጋር እንደሆነ እንትን በልና ተቀበለው ሞተረኛውን አልኩት። በዛሽ ቅጽበት ነው ሻይ ቅጠሉን አምጥቶ አስቀምጦ በዛሽ ቅጽበት የለም ልጁ እንዳለ ነው ለማስቀመጥ ተመለሰ። እዛው በር ላይ ነው ልጁ የመጣው። ዜና አገልግሎት ፊት ለፊት ነው ቤቴ። እዛው ዜና አገልግሎት ጋር ነው የመጣው ልጁ። ከዛ ወዲያው ይዞ ተሰወረ በቃ። ከዛ በያቅጣጫው ፈለግን፣ በሎኬሽን ፈለግን። እንደውም በልጆቼ በሎኬሽን እየፈለጉ እስከ ማታ ድረስ እንፈልግ። ለመጠራጠር ስንት ደቂቃ ወሰደብሽ? ላይክ ኖርማሊ ምሳ እየበላችሁ ነበር አንቺና ጓደኞች? ከዛ ሻይ ኦርደር 10 ደቂቃ ምናምን እየደወልኩኝ ነበረ እና 10 ደቂቃ ምናምን ቆይቻለሁ እኮ። ቆይ አንቺና ጓደኞች ምሳ እየበላችሁ ነበር። ሻይ አዘዝሽ፣ ሻይ መጣ። ሻዩን ለመቀበል ሞተረኛው ሲልሽ ሻይ ማለት ግሪንቲ ነው። የትርሲት የተፈጠሩ ሻይ የምትሸጥ ልጅ አለች ኦንላይን ላይ። ከሷ ነው ሻይ ቅጠል ያዘዝኩት። ሻይ የተፈላ አይደለም። ገባኝ። የሻይ ቅጠል ከትርሲት ሻይ አዘዝሽ። ከዛ ዲሊቨሪው ሞተረኛው መጥቶ በር ላይ የቱ ጋ ነው ቤትሽ እያለ ሲጠይቅ እንካስኪ አስረዳው ብለሽ ስልክሽን ሰጠሽው። አስረዳው ብለሽ እያናገረው ወጥቶ ተቀብሎ ሻይ ቅጠሉን አስቀምጦ ስልክሽን ይዞ ሄደ። በዛው አንቺ መሄዱን ሻይ ቅጠሉን ማስቀመጡን እንኳን ያወቅ ነው ማለት ነው በኋላ ነው። በቃ እሱ ሲጠፋ ፈልገ ነው በሎኬሽን ምናምን ተፈልገው ሲጠፋ ወንበር አጥበው ወንበር እያጠቡ ስለነበረ ወንበሩ ተገልብጦ ወንበሩ ውስጥ እግሩ ውስጥ ነው ያደረገው። መመለሱን እንኳን ያወቅ ነው። መመለሱን እንኳን ሻይ ቅጠሉን ይዞ ያወቅ ነው ራሱ በኋላ ቆይተን እንጂ እኔ እንደውም ሞተረኛው ጋር ደወልኩለትኝ። እኔ የመሰለኝ ራሱ እግዚአብሔርን ሞተረኛው የሆነ ነገር አድርጎት ነበር የመሰለኝ። ከዛ ሞተረኛው ጋር ሳይሆን ራሷ ትርሲት ጋር ኦንላይን ላይ ገባሁኝና በልጄ ስልኳን ከኦንላይን ላይ ወስጄ ትርሲት ጋር ደወልኩኝ። ከዛ ስደውልላት የሞተረኛውን ስልክ ሰጠችኝ። እሱ እኮ እኔ ጋር ደርሷል አለች ሞተረኛው። እንደውም አናግሪው ብላ ሰጠችኝ። ከዛ ልጁ ስለ ወዲያው እኮ ነው የሄደው ከኔ ጋር አለ። እሺ ከዛም በኋላ እናንተ ምሳችሁን መብላት ቀጠላችሁ። ከ10 ደቂቃ በኋላ እንዴት ትዛለሽ? አይ እንደው በግምት ነው 10 ደቂቃ ያልኩሽ እንጂ አቡያ 10 ደቂቃ ራሱ አይሞላም። እኔ እንትን ያልኩበት ሰዓት ማለት ነው። ከዛ ስልኬ ላይ መደወል ጀመርኩኝ። ስንደውል አያነሳም። እንዴት ጠረጠርሽ? ላይክ ምሳ እየበላሽ ነው። ከዛ የሆነ ነገር ድንግጥ ስል አካውንቴ ላይ እኮ ብር አለ ምናምን ስላቸው እስኪ ደውይ ምናምን አሉኝ። እንትን ላይ ንግድ ባንክ እንትን ላይ ደወልኩኝ አጭር ቁጥር ላይ። ስንት ጊዜ ወራንቱ አንቺ ጋር ሲሰራ? 5 ወር ነው የሰራው ከጥር ጀምሮ። 5 ወር ሙሉ ጠርጥረሽው አታውቂም? በፍጹም 5 ወር ሙሉ ጠርጥረሽው ማታውቂ ከሆነ የዛኔ እንዴት ተጠራጠርሽ? እንዴት ልባል እየበላችሁ ምን አጣራ? ሲቆይ ነው እንጂ ሀቡዬ የዛን ቀንም ተጠራጥሬው ሳይሆን ሲቆይ ምን ሆነ ብዬ ነው እንትን ያልኩትኝ። ከዛ ልቤ ሲደነግጥ ስሞክር ስልኬ ላይ ይጠራል አይነሳ። ስልኬ ላይ እንኳን እየደወልኩኝ ስለ እውነት ነው የምልሽ አልጠረጠርኩም። ይሰርቀኛል ብዬ እንደዛ ያደርጋል ብዬ አላሰብኩኝም። ከዛ ነው ግን አካውንቴ ላይ ብር አለኩ ምናምን ስላቸው ወደ ንግድ ባንክ ደውዬ ኦፕሬተሯ ከነገረችኝ በኋላ ነው ራሱ እንትን ያልኩት። ከዛ ወደ ጣቢያ ሄድኩኝ። ጣቢያ አመለከትኩኝ።
ያለውን ልብሱ ምናምን እኔ ጋ ነው። አሁንም እዚሁ ነው እኔ ጋ ያለው። ቦርሳውን ስንፈትሽ ያለውን መረጃ አምጡ አሉ። ያለውን መረጃ ሰጠናቸው። የተለያዩ የባንክ አካውንቶች የተለያየ፣ ከዛ ደግሞ የቁጠባ ደብተሮች ምናምን ነው ያገኘ ነው። መታወቂያው ነበረ። ገና ፖሊሱ ልክ እንደዚህ አይቶት ፎርጅድ ነው አለ። መታወቂያውን እኔ መጀመሪያ ይዞ ስለነበረ ስቀጥረው ፎርጅድ ነው ይሄ መታወቂያ ፎርጅድ ነው አለ። ፋይዳ አለው ግን እስካሁን ድረስ በምንም መልኩ ሊያዝ አልቻለም። መታወቂያ ነበረ እስከዛሬ አንቺ ጋር የነበረው? አዎ እስቲል እጄ ላይ ነው አሁን። አየሽ፣ ፋይዳ ቢሆን ኖሮ አየሽ ፎርጂድ አይሆንም ነበር። ፋይዳ ፎርጂድ አይሰራም። ፋይዳውም እኮ የተመዘገበበት አለ ግን እስካሁን ድረስ አልተያዘም ነው እንጂ እኮ ፋይዳውም ቂርቆስ ክፍለ ከተማ ላይ የተመዘገበ ፋይዳ ያወጣው ቂርቆስ ክፍለ ከተማ ነው። መታወቂያው ደግሞ የካ ክፍለ ከተማ ነው። ልጁ ፎርጂድ ነው እንትን። እሺ ግን ተያያዥ አልነበረውም ስትቀጥሪ? በምንድን ነው የቀጠርሽው? በደላላ በሰው? ይኸውልሽ ማኔጀር አድርጌው ስለነበረ መጀመሪያ ገና ፖሊስ ሲጠይቀኝ ፋይል የሰራተኛ ፋይል ማስቀምጥበትን የዶክሜንት እንትን ያየሁት እዛ ውስጥ የሱና እንትኑ የለም ጭራሽ። እሱ ራሱን አዘጋጅቶበት ስለነበረ የራሱን እንትን አውጥቶታል። ከዛ እንትኑን ደላላውን ራሱ ለፖሊስ አምጥቼ አስይዤው ነበር በወቅቱ። ፖሊስን ሲያጠራ እኔ ቀን ባንክ ነው የምሰራው፣ ከዛ ደግሞ በትርፍ ሰዓት ነው ይሄንን የምሰራው። ልጁን ያመጣልኝ ደግሞ ሌላ አብሮት የተቀጠረ ባርማን ነበረ እኔ ጋር። እሱ ደግሞ በወቅቱ ክፍለ ሀገር ሄዶ ነበር። ቤቴ ታሽጎ ስለነበረ ክፍለ ሀገር ደርሼ ልምጣ እስከሚከፈት ብሎኝ ሄዶ ነበረ ያ ልጅ አብሮት የገባው ማለት ነው። ከዛ ደላላው ምን አለ፣ እኔ ይሄኛውን ልጅ አላውቀውም። እኔ በደንብ የማውቀው ረጅም ዓመት የማውቀው ያኛውን ባርማኑ ልጅ ነው። ባርማኑ ልጅ ግን ከነ ቤተሰቡ ላቀርብላችሁ እችላለሁ ብሎ ያኛውን ከነ ወንድሙ አመጣ። ያኛው መጣ ከነ ወንድሙ መጣና ከዛ በኋላ ልጁ ምን አለ፣ እኔ የማውቀው ስቴዲየም አካባቢ አንድ ቤት እንሰራ ነበረ። ቤቱ ሲፈርስብን ጊዜ ነው ከዛ የወጣ ነው። የቲዩን አላውቅም። አድራሻው ግን ሻሸመኔ እንደሆነ ነው የሚናገረው። ለእኔም የሻሸመኔ ልጅ እንደሆነ ነው የነገረኝ። ከዛ ሄድን እዛ የነገው ሰው የሚባል ቤት ሌላ ብራንች ስለነበራቸው ለጋር ጋር ሄድኩኝ። ሄጄ ፎቶን አሳየዋቸውና ይሄ ልጅ እናንተ ጋር ይሰራ ነበረ ስላቸው፣ አዎ ይሄ ልጅ እኛ ጋር ይሰራ ነበር ግን እዚህ ብራንች አይደለም አሉኝ ማኔጀሩ። አዎ ታዲያ አሁን አርጊው እንጂ ባክግራውንድ ማድረግ ታውቂያለሽ? አለኝ አርጊው ባክግራውንድ ታውቂያለሽ? ግሪን ጋር እስኪ ልሞክርና እንትን ካለልኝ ማን ነው ግን የሚታመነው ዘንድሮ? 580 ሺህ ግማሽ ሚሊዮን በላይ። እዮሃ ሚዲያ ቀርባ ነበር። እዮሃ ሚዲያ ላይ ቀርበሽ ነበር? አይደለም ጊዜ ሚዲያ ነው ሀቡዬ፣ እዮሃ አይደለም። ጊዜ ሚዲያ ላይ ቀረበ። ቆይ አንዴ ዳውንሎድ ላድርገው ስልኩን ከእንትኑ እዚሁ ጋር ሆኜ ባክ ማለት እችላለሁ። እንትን አይለኝም። ወይ ሰው እንደው ማን ነው የሚታመነው? ጋይስ የአብስራ ትሬዲንግን እና የፐርፊውምን ፎሎ እያደረጋችሁ እንዴ። ሳዲቅ የት ሄደ? ሳዲቅ ለምንድን ነው 10 አምልጦ የሚወጣው? ፎሎ ሞልቶልኝ አይፎን 17 መስጠት አልፈለገም እንዴ? ሳይመን አልፈልግም ሲል እውነት መስሎት አምልጦ ሄደ። ወይኔ ሳይመን እድሌን ዘጋብኝ። አይፎን 17 የማግኘት እድሌን የገዛ ልጄ ምቀኛ ሆነብኝ። የገዛ ልጄ ሳይመን አልፈልግም ሲል ባለሞባይል ቤቱ ነቅሎ ሄደ። ጋይስ የሁሉ ደክመት ወስደርጌ የሁሉ ጉሮሬስ ወስደርጌ 36 እንትን ይለኛል መሰለኝ። ይሄ ነው ልጁ ሀቡዬ። ይሄ ነው ይሄ ነው። እስከ 3 አካውንት ድረስ ማሳገድ ይቻላል። ከዛ በኋላ ነው ማሳገድ አይደለም፣ ሶስተኛውን ሰው ነው ማሳገድ የማይቻለው። የራሴንና ቀጥሎ ትራንስፈር የተደረገለትን ሰው ማሳገድ ይቻላል። ግን የሱን አካውንት ልናሳግድ ስንል ነው ብሩን እንትን ያለው። ምን ያለው? የልጁን ይቻል ነበረ። ለምን ከኔ ወደሱ ስለሆነ ትራንስፈር የተደረገው የልጁን አካውንት እንትን ማሳገድ ይችል ነበር። እንዴት አወቀው የምትሉ፣ ቆይ ታሪኩን እኔ በደንብ አስረዳችኋለሁ። እሺ ከዛም በኋላ እሱ ብሩን ይዞብሽ ሲጠፋ
እኔ እየጠየኩሽ የነበረው ለምን ከሬስቶራንትሽ ለምን እንደተዘጋ ነበር። ኪራይ የሚለው ላይ ነው ያቆምሽው። እሱ ሲዞብሽ ሲጠፋ እንደ አርብ ብለሽ እንደ ቅዳሜ ልከፍል እንደ አርብ ምግብ እየሰራን ነው ይሄ ነገር የተፈጠረው። የቤት ኪራይ አልከፈልኩም ነው ያልሽ። እሱን አስረጀን። ሱቅሽ የተዘጋበት ይኸውልሽ ሀቡዬ አርብ ማለት ኢድ ነው። የኢድ ቀን ደግሞ ልጆቼና ጓደኞች ተሰብስበው ቅዳሜ ከፍለን ብሩን ሬስቶራንቱ ታሽጎ እኔ ውስጥ ነበርኩኝ። ለምን እቃዬን ትቼ አልወጣም፣ ቤቱ እድሳት ላይ ስለነበረ ንብረቴን ትቼ አልወጣም ብያቸው ውስጥ ነበርኩኝ። ስራ ከልክለውኝ ማለት ነው። ብሩ ስላልተከፈለ ስራ ከለከሉኝ። ከዛ ውስጥ ነበርኩኝ እኔ። የዛን ቀን የኢድ ቀን ልጄና ጓደኞቹ ተሰብስበው ቤት አጠቡ። ከዛ የኪችን እቃ አጣጠበን። ኪችን ካቢኔት ምናምን እያስተካከለን ነው። ቅዳሜ ጠዋት ሄጄ ከፍዬ ቤቱን በቃ ለማስከፈትና በአዲስ መልክ ስራ ጀመረ። ጠጋ በየሱ ሙሉ ለሙሉ ፊቱ እንዲታይ የሚያውቀው ሰው ድንገከል እንደሱ ነሻውሪ። አይ በጣም አተራቂ ማተሙን አየው። ማተሙን ካየው ቲክቶክ ይዘጋብኛል። ማተሙ ይከለል። እንደሱ እሺ። ከዛ በኋላ ቅዳሜ ቀን የምከፍለው ብር አልነበረም። ለምን ብሩ ብዙ ስለነበረ 1 ሚሊዮን ብር መክፈል ነበረብኝ የዛን ቀን። ከዛ መታገስ ያንንም ማድረግ ራሱ አልቻሉም። ለምን ከዛ በፊት በጣም ተባብረውኛል እነዛ ሰዎች። እዛ ቢሮ ያሉት ሰዎች የኔን ኬዝ በደንብ ነው የሚያውቁት። በተደጋጋሚ ሄጄ እያለቀስኩኝ ለምኛለሁ እዛ ቤት። ለምን በጣም ብዙ አውጥቻለሁኝ። በጣም ብዙ ነገር ነው ያወጣሁት ቤት ውስጥ። የፈራረሰ ቤት ድጋሚ እንደ አዲስ ነው የሰራሁትኝ። ሰራርቼ ደግሞ ገና መኖር ልጀምር ነው። በቃ ስራ ልጀምር ነው። በደንብ የምሰራበት ሰዓት ላይ ነው እንትን ያልኩትኝና በወቅቱ መክፈል አልቻልኩኝም። በቃ መተው አስወጡን ከቤት ውስጥ ማለት እቃ ቆጥረው ተረከቡኝና አስወጡኝ። ከዛ ቤቱ ወደ ጨረታ ሲወጣ እቃውን ጭነው ስቶራቸው ወስደውታል። አሁን እነሱ ስቶር ነው እቃው ያለው፣ ሙሉ እቃዬ ማለት ነው። ስለዚህ መክፈል ባለመቻልሽ የተነሳ ሱቅሽ ምግብ ቤትሽን አጣሽው። አሁን ከዛ የዱሻቢ ጨረታ ተጫረተ። ቤቱ ጨረታ ሲጫረት በእኔም በጓደኞቼም ጨረታ አስገባሁኝ። ምክንያቱም ያ ቤት በጣም ብዙ ነገሮችን ያጣሁበት ቤት ነው። ለልጆቼ እንኳን ብዬ ያስቀመጥኩትን ገንዘብ በየወሩ ማስቀምጥላቸውን ወደፊት ይሆናቸዋል ብዬ እንኳን ማስቀምጥላቸውን ገንዘብ ነው አውጥቼ ቤቱን ያደስኩትኝ ማለት ነው። ስንት ዓመት ሳተቃጥዬ ነው ልጆቼ እንትን ያልኩት። ቦታው በጣም ቆንጆ ቦታ ስለሆነ ቤቱን ሳድስ ለልጆቼ ያስቀመጥኩትን ገንዘብ በቃ ነገር ሰርቼ አሁን ልክ ሬስቶራንቴ ሲስተካከል እና ደግሞ ሌላ ፊት ለፊቱን ደግሞ ሸንሽኜ ሱቅ ለማድረግ አቅጄ ነበረ። እሱን ስላቀድኩኝ በቃ ወይ አልጋ ክፍል ጨምራለሁኝ፣ አለበለዚያ ደግሞ ፊት ለፊቱን ሸንሽኜ ቁልፍ ሸጬ ነገሮችን አስተካክላለሁኝ ብዬ ባልኩበት ሰዓት ላይ ነው ከዛ ቤት ያስወጡኝ። ከዛ ድጋሚ ሲያጫርቱ ተጫረትኩኝ ራሴ። አሁን ራሴ አሸንፊያለሁኝ ጨረታውን እንደ እግዚአብሔር ፍቃድ። አሁን እመለሳለሁኝ በቅርቡ ተመልሼም ያው የገበያ ማዕከል አድርገዋለሁኝ። ኪችኑ በጣም ትልቅ ስለሆነ ብዛት ስራ ያለው ወደ ውጭ ስለሆነ ማንን አለው እያለች ነው። ቆይ ልጁን መሰለኝ። ቆይ አንዴ አውቀዋለሁ ግን ወንድ ነው መሰለኝ። ብሩን ያስረዳችኋለሁ። ቆይ አንዴ ሚውት ስታደርግ እሷ ጋር ማንኪያ የሚታጠብ ምናምን በጣም ይረብሻል። ስጨርስ ነው ያስረዳል። ውሸቱን ነው እንዴ? አልገባም። ኤኒዌይ ዝም ብሎ ነው። እሺ ውሸታም ናቸው፣ ብዙ ናቸው። እሺ በቃ ብዙ ከሆኑ ውሸታቸውን ለፎሎ ነው ለመግባት። ኦኬ ስለዚህ አሁን ለጊዜው ነው እንትን የምትይው። እቃዎችሽስ የሬስቶራንትሽ እቃዎች የት ሄዱ? ስቶራቸው አስቀምጠውታል እነሱ። እዛ ኪራይ ቤቶች ነው ያሸገውና ስቶራቸው አስቀምጠውታል። እዳውን መክፈል ከቻልኩኝ መልሼ እቃውን መውሰድ እችላለሁ። አለበለዚያ እስከቻለ ድረስ ደግሞ አጫርተው እነሱ እዳቸውን ከቨር ያደርጋሉ ማለት ነው። የነበረው እኔ በፊት ነው። አሁን ግን እንደ አዲስ ነው እንትን ያልኩት። እንዴ የተከራየሽው ከግለሰብ አይደለም እንዴ? ጨረታ ካሸነፈ ሰው ቁልፍ ነው የገዛሁት ሀቡዬ። ነው በፊት አሁን ከመጫወት ነው ኖ እኮ መጀመሪያም ልክ ጨረታ ካሸነፈ ሰው ቁልፍ ገዝቼ ነው። እኔ መጀመሪያ የ3 ወር ኪራይ ከፍዬ ተከራይቼ ገባሁኝ። ከዛ ጨረታ ካሸነፈ ሰው
ከዛ በኋላ የመንግስት ነው የሚያጫርተው። የመንግስት ነው እኮ የመንግስት ነው። ለዛ ነው የሚቀንሰው። የፌዴራል ኮርፖሬሽን ነው የመንግስት ሲሆን 285,000 ብር በአመት ኖ ፐርመንስ በወር በወር ስንት 285,000 ሀቡዬ ቫትን ጨምሮ የመንግስት ሆኖ የጨረታ ቤት ነው። ኖ እልክልሻለሁ ውሉን። በየወሩ 285,000 ይከፈላል። ይቻላል እንዴ እንደዚህ የሚቻላል? አሁን በቅርብ ነው እንደዚህ ውድ የሆነው እንጂ በፊትም ርካሽ ነበር። እንደዚህ አሁን ምግብ ቤት እንደዚህ ይሰራል። አሁንም ያው ኦንላይን ላይ ራሱ ማየት ትችላላችሁ። ያሸነፍኩበትን ዋጋ ኦንላይን ላይ ራሳቸው አላቸው እንትን የኮርፖሬሽኑ አካውንት እዛ ላይ ራሱ አሁን ከኔ አንደኛ የወጣው ራሱ 300 ምናምን ሺህ ብር ነው ይሄኛውን ቤት ጨረተው። እሱን ለምኜ አሁን አንቺ በስንት ነው ያሸነፍሽው ጨረተው? እኔ 277,000። ኦኬ በፊት 275,000 ነበረ ክራዩ 285,000። ታዲያ ወረደ እኮ። ታዲያ አሁን 277,000 እኮ ከ285,000 እኮ ይታው ብዙ ሰው ነው የተጫረተው። ብዙ ሰው ነው የተጫረተው። አንደኛ የተጫረተውን ሰው ለምኜው አንደኛና ሁለተኛ የተጫረቱት አሁን ኬዜን ነግሬያቸው ያለውን ነገር ዩቲዩብን ሊንክ ልኬላቸው ለምኛቸው ነው ወደኔ አሁን ያመጡልኝ ቤቱ። ምክንያቱም እኔ በጣም ብዙ ዋጋ እንደከፈልኩበት ቤቱን ከየት ወዴት እንዳደረስኩትኝ መጀመሪያ ቤት ውስጥ ስገባ ምን አይነት እንደሆነ ምን አይነት እንደነበረ ፎቶ ልኬላቸው ከዛ በኋላ እንዴት እንዳደረስኩት እንዴት እንደሰራሁት ነግሬያቸው ያለሁበትን እንትን በሴት አቅሜ ብዙ እንደለፋውኝ አሳውቂያቸው እነሱ ፈቅደውልኝ ነው አሁን በኔ እምዋዋለው። ስለዚህ ከ277,000 በላይ ቃል የገባ የለም። ስለዚህ አንቺ አሸነፍሽ። ኖ አለ እንጂ ግን እነሱ ይተውታል። እኔ እንትን እላለሁኝ እነሱ ካንስል ሲያደርጉት እኔ እንትን እላለሁ። ለምሳሌ 285,000 አንደኛው ወጥቶ አንደኛው እኔ ሐሳቤን ቀይሬያለሁ ካለ ጨረታው ላይ ሲወዳደር ያስገባው ቀብድ ይበላል እና 50,000 ብር ይበላል። እሱን እኔ ከፍላለሁኝ ብዬ ነው ለዛ ሰው እሱን እኔ መልስልሃለሁ ብለሽው እንድታሽን ለቀቀሽ። በጣም ጥሩ። ስለዚህ በቅርቡ ምግብ ቤት ስራውን በድጋሚ ይጀምራል። ይጀምራል። በጣም ማለት ቆንጆ ነው። በጣም እንትን ቆይ የመንግስት ቤት እንደዚህ 280,000 ከሆነ በኋላ የግል ስንት ሊሆን ነው? የግለሰብ አሁን ነው በቅርብ እንደዚህ የተወደደው ሀቡዬ። የመንግስት ቤት አሁን ይሄንን 3-4 አመት ነው በጣም የተወደደው እንጂ በፊት በጣም ርካሽ ነበር። ከኔ አጠገብ ያሉ የኔን የሚያካክል ቤት ያላቸው በመደዳ ነው የኪራይ ቤቶች ቤት ያለው። ኢትዮጵያ ዜና አገልግሎት አካባቢ የምታውቁት ዊና ጁስ አለ፣ ሮሃ አዲስ፣ ፍቅረ ማርያም ፍየል ቤት፣ በቀለሽ ማሰልጠኛ እነዚህ ቤቶች በጠቅላላ ከኔ መደዳ ነው ያሉት እና በጣም ትልቁ ኪራይ 50,000 ብር ነው። በፊት ስለሆነ እነሱ የያዙት ማለት ነው። አንድ ቤት ሲለቀቅ ወዲያው ነው በቃ እንትን ብለው የሚያጫርቱት። ይሄኛው ደግሞ ሸዋ ዳቦ ነበር። እኔ የነበርኩበት ቤት ሸዋ ዳቦ ነበር። ሸዋ ዳቦ አስረክቦ ነው ለኮርፖሬሽኑ የወጣው። ሸዋ ዳቦ ሲለቅ ነው ይሄ እኔን አከራየኝ ልጅ እንትን ያለው የተጫረተው። ከዛ እኔ 3 ወር በኪራይ መልክ ገባሁኝ። ከዛ በኋላ ልጁ ግን መሸጥ ሲፈልግ በቃ ተባበረኝና እኔ ያለኝ 1.2 ነው 1.2 ልስጥህና ከዛ ጥቅምት ላይ እቁባለኝ እቁቡ ሲደርሰኝ እሰጥሃለሁ ብዬው። አሁንም እኔ ሸንሽኜ የገበያ ማዕከል ነው የማደርገው ቁልፍ ሸጭ። ከዚህ በኋላም ራሱ ምንም አይልሽ ለሬስቶራንቴ ምንም አይል። ንብረትነቱ የሱ አይደል መሸጥ ነው እንጂ ማቸው መለወጥ ማለት ያ ሰውስ ያውቃል የመንግስት መሆኑን የምትሸጪለት ሰው ሁሉም ሰው ያውቃል። ኦንላይን ላይ ራሳቸው ቁልፍ መሸጥ ምናምን እንትን ይላሉ። ከዛም በህጋዊ መልክ ነው ቁልፍ ራሱ የምትሸጭ። ጥሩ ግን at the end of the day የመንግስት መሆኑን ቦታ ያውቃሉ። አሁን አፍርሰሽ መገንባት ይቻላል። አፍርሰሽ መገንባት እንደምታስፈቅጁ እንደ ቦታው ነው። አፍርሰሽ መገንባት የሚቻል ቦታ ይኖራል። እንደ ቤቱ ነው። እንደ ምን አይነት ግንባታ እንደሚያስፈልገው እንትን ብለሽ ነው። ቁልፍ ነው። እድሌን ለሌላ ሰው ነው የምሸጠው። እድሌን ለሌላ ሰው ቁልፍ ነው የምሸጠው። አሁን እኔ ሸንሽኜ አንድ ሱቅ ነው ቁልፍ የምሸጠው። አንድ ሱቅ የገበያ ማዕከል አድርገውና እኔ ምድር አለው ለኪችን ያዘጋጀሁት ቆንጆ ኪችን፣ ትልቅ ኪችን ሰርቼ ነበር። ለኪችን ያዘጋጀሁት ምድር አለው። ከዛ የኔ ክፍል የነበረውንና ምድሩን ነው የምፈልገው። ከዛ ሌላውን የገበያ ማዕከል ነው የማደርገው።
በጣም አሪፍ ማለት የተለያዩ ሱቆች አድርገሽው ለተለያየ የገበያ ማዕከል ማለት የተለያየ ሱቅ ላይ አንድ 3-4 ሱቅ ይወጣል። አረ 15 ሱቅ ይወጣል። ሀብዬ በጣም ትልቅ ነው ቤት 80 ሺህ በጣም ትልቅ ስለሆነ ነው። እኔ እኮ ጀስት ምግብ ቤት መስሎኝ ነው። የሆነ ትልቅ ነው ማለት ነው ቤቱ በጣም ትልቅ ነው። 310 ካሬ ነው። በጣም ትልቅ ነው። 280 ሺህ ይገባዋል በወር። አዎ ማለት አሁን ካለው አንፃር ስታዩ እኮ አንደኛ ከግለሰብ ከመከራየት ውጡ ግቡ ከመባል ምናምን ካለው አንፃር ስታዩና የምትሰሪ ከሆነ ቀላል ነው። ሰርተሽ መክፈልና ሳሰሪ መክፈል ይለያያል። እኔ ደግሞ እዛ ቤት ሲገባ ቤቱ እድሳት ስለሚያስፈልገው ቶሎ ብዬ ወደ ስራው አልገባውም። ወደ እኔ ስራ ቤቱን ወደ ማስተካከል የሆነ ነገር የሆነ ሰርግ ስሰራ ወይ አሸዋ ገዛለሁ ወይ ሲሚንቶ ገዛለሁ ወይ የሆነ ነገር ወይ ብሎኬት ገዛለሁኝ። እንደዛ እያደረኩኝ ነው ቤቱን እንትን ያልኩት። ለአመት ያክል እኮ ሳድስ ነው የኖርኩት። ሁሉ ጊዜ በቃ ግንባታ ላይ ነኝ እዛ ቤት ከገባሁኝ ጊዜ ጀምሮ። ይሄን ደግሞ አካባቢው ላይ ሁሉም ሰው ያውቀዋል። ብዙ ጉልበትና ገንዘብ አፍሰሰሽበታል ቤቱ። ይደስማም ሀቡዬ በጣም የሆነት በጣም አንድ ቀን ማህበራዊ ህይወት እንኳን አይቻላቅም። እግዚአብሔር ልጆቼን እንኳን ርቃቸው የዛ ሰዓት ላይ ያንን ቤት እያደስኩኝ አባቴ እንኳን ታሞ ሄጄ እንኳን አላየውም ነበር። እግዚአብሔርን የምሬን ነው የምልሽ። በጣም ብዙ ነው በቃ ዋጋ የከፈልኩት። ቀን ከሌሊት ነው። ከሰራተኞቼ እኩል ነው የምሰራው። የሚያውቅ ያውቀኛል። እኔ የሚያውቅ ቁጭ ብዬ እንኳን እንትን አይደለም። ሰው የሰራው እንኳን ስራ አይጥመኝም። ራሴ እንኳን ካልሰራው ማንም ሰው ነው ደንበኞቼ የሚያውቁት። በቃ ቀን ከሌሊት ነው የለፋሁት። ውጡ ግቡ ከመባል የግለሰብ ስትይ መንግስት ውጡ አይልም እንዴ? አይልም። አንዴ ተጫርተሽ አሸንፈሽ ከገባሽ በእኔ አይነት ኬዝ አሁን እኔ መክፈል ስላቃተኝ በእኔ አይነት ኬዝ ካልሆነ ወይም ደግሞ ሌላ ችግር ከሌለብሽ ቤቱን ከተሰጠሽ አላማ ውጪ ካላደረግሽ በስተቀር ማንም ውጪ ግቢ አይልሽ። በጣም ጥሩ። ይሄ ነገር ጥሩ ነው። ከግለሰብ ጋር ምን አጨቃጨቅ? ቤቱን ፈልጌው ነው እንዲህ ላደርገው ነው ውጪልኝ ልቀቂልኝ ምናምን ከመባል እኔም በቃ አምላኬን አመስግኜበት የእውነቴን ነው የምልሽ። በቃ በጣም አመስግኜበት በጣም ብዙ እንግዲህ ላይቭ ላይ ራሱ ሪከርድ ያደረኳቸው በጣም ብዙ አሉ። ያንን ቤት እግዚአብሔር ስለሰጠኝ ራሱ በጣም ብዙ ጊዜ ያመሰገንኩት ፈጣሪ። የእውነት ይሄንን አደረኩኝ እንኳን ማለት አይገባኝም። በቃ ማለት ኖሮኝ ሳይሆን ተገብቶኝ ሳይሆን እግዚአብሔር ለሰጠኝ ነገር ሁሉ በቃ በሰጠኝ ልክ ባይሆንም ያለኝን አካፍዬ ነው የምኖረው። አንድም ቀን በቃ እኔ እንጃ ለራሴ ብዬ እንኳን አላውቅም። ካለኝ ተካፍዬ ነው የምኖረው ከማንም ጋር። ማንም ነው የሚያውቀኝ እዚህ ላይ ራሱ ቲክታክ ላይ ራሱ ማንም ሰው ተቸገርኩኝ ብሎ ማንም የሆነ ነገር ብሎኝ ራሱ ከየትም ሀገር ራሱ ሲያናግሩኝ እኔ እንጃ ብቻ ያው ለበጎ ነው ይሁን። እሺ 285 ሺህ ከነበረ ክራይ የምትከፊው ለምንድን ነው ክራይ ሳትከፊ ቆይተሽ? ማለት እሱ 580 ሺህ ሲሰርቅሽ አንቺ 1 ሚሊዮን ነበርሽ እዛ። ስለዚህ ወደ 400 ሺህ ይቀርሻል። እሱ ለምን አልከፈልሽም የቤት ክራይ? ይኸውልሽ ሀቡዬ መጀመሪያ እኔ ከሰማሽኝ 3 ወር ተከራይ ሆኜ ነው የገባሁት። ውል አለኝ። እሱንም ከፈለግሽ ልክልሻለሁ። ስገባ የተሰጠኝ ውል ከልጁ ጋር የተዋዋልኩት ማለት ነው። በኪራይ ስገባ ግማሹን ቤቱን እኩል ተካፈል ነውና በኪራይ አከራየኝ ልጁ። ከዛ በኋላ አወራን። ለምን አትሰራበትም ማለት ስራ ነገር ይሄ ጨረታ ቢቀር የሆነ ነገር ቢሆን እኮ አንተ ሜዳ ላይ ትቀራለህ። ስለዚህ ስራበት ብዬ ሊሰራበት ተስማማል። ግን ልጁ እንደዚህ አይነት ስራ ልጁ ማለት ሱቁን ከመንግስት የቤቱ ባለቤት አጫርቶ ያሸነፈ ማለት ነው። እሺ እኩል ተካፈል ነው ቤቱን። ቪዲዮ አለ እንትኔ ላይ መጀመሪያ ስጀምር የነበረው ማለት ነው። በአዲስ ጨርሼ ሁሉ ነገር ጨርሼ ስራ ከጀመርኩኝ በኋላ ነው እንደገና ቤቱን ሙሉውን እኔ ቁልፍ ስገዛው እንደገና እንትን ያልኩኝ። ስም ያልዞረበት ትልቁ ምክንያት ብር ነበረብኝ ቀሪ ቁልፍ ስገዛው ልጁ መጀመሪያ 3 ወር ተከራይቼ ገባሁኝ። ከዛ በኋላ የዛ ሰዓት ላይ ልጁ ለኮርፖሬሽኑ ኪራዩን አልከፈለም። እኔ ደግሞ አላወቅኩኝም። ከዛ ልክ እዛው እየሰራሁኝ ቤቱን አሰፋሁትኝ። እኔ አዳራሽ የሚፈልጉ ሰዎች አሉ። ማረጋገጥ ነበረብሽ እሱ ለኮርፖሬሽኑ ብር ከፈለ። እሺ ከዛ ያንን ተረድተውኝ እኮ ነው ኮርፖሬሽኖቹ ያንን ተረድተውኝ ሄጄ አስረድቻቸው መጥተው ሊያሽጉት ሲመጡ ብፌ ደርድር ያለው ብፌ ሰራ ነበረ። ጾም ነው ወቅቱ። ከዛ አነሳሱልናል። ምንድነው ስላቸው ሊታሸግ ነው ቤቱ አሉ። ለምን እኔ ጋር ዳይሬክት ከኮርፖሬሽኑ ጋር ግንኙነት የለኝም። እማቀው ታሪክ የለም። ከዛ ምንድነው ስላቸው እንዴ ምንም አታውቂም እንዴ አለችኝ።
ምንሽ ነው ልጁ ምናምን አለች። እኔ ደግሞ ሴትዮዋ እንትን ስላት ወንድሜ ነው ምን ነው ስላት እዳ አለባችሁና ሊታሸግ ነው አለች። በጣም ነው የደነገጥኩት። አንድን ጨረታ አሸንፎ ቁልፍ የተረከበ ሰው ስንት ወር ነው የሚታገሰው? እንደ ቻንስሽ ነው ሀቡ። አሁን በጣም ይሄ ብር ብዙ ስለሆነ እኔ አሁን እዛ ሄጄ የኔን ኬስ ስከታተል ከ2010 ምናምን ጀምሮ ያልከፈሉ ሰዎች አይቻለሁ። ያ ማለት ብራቸው በጣም ትንሽ ነው። ብራቸው በጣም ትንሽ ነው። ለረጅም ዓመት ያልከፈሉ ሰዎች ይኖራሉ። ይሄኛው ግን በጣም ብዙ ነው። ብሩ በዛ። እሱ ስንት ነው ወደ የነበረበት ሲመጡ ሊያሽጉ ሲመጡ 7 ወር የነበረ የዛ ሰዓት ላይ ግንቦት ላይ ገብቼ አይደለም መጋቢት 24 እዛ ቤት ገብቼ መስከረም ላይ ነው ሊያሽጉ የመጡት። መስከረም መጨረሻ ላይ ማለት ነው። ከመጋቢት እስከ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ መስከረም 7ኛው ወር ላይ ነው እነሱ ሊያሽጉ የመጡት። ከዛ እዳ አለባችሁ ስትለኝ ልጁን ደውዬ ስጠይቀው አዎ መጡ እንደ ምናምን አለኝ። ከዛ በኋላ ያለሽን ብር ክፈይና አለችኝ ሴትዮዋ። በጣም በቃ ሳለቅስ ጊዜ ያለሽን ብር አለሽ እጅሽ ላይ አለችኝ። ከዛ አካውንቴ ላይ 600 ሺህ ብር አለ አልኳት። አሁን እሱን ብር ክፈይና ሄደሽ አልቅሰሽ ንገሪው ለስራ አስኪያጁ አለችኝ። አቡ እግዚአብሔር ነው የምልሽ ሄጄ ንግድ ያቺ ሽዳው ስንት ነበር? መጀመሪያ በፊት ነው የምልሽ ገና አምና መስከረም ላይ አንቺ የምትከፊው ያንቺን የ7 ወር ብቻ ነው እሱ ያልከፈለውን አንቺ እየከፈልሽው ግን እሱ ሄዶ ያልሰጠውን። ከዛ ግን ይኸውልሽ ትልቁ ነገር መጀመሪያ ልጁ ሄዶ ለኮርፖሬሽኑ አልከፈለም። አንድ ሁለተኛ ነገር ለእኔ አላሳወቀኝም። የማውቀው ነገር አልነበረም። እዳ እንዳለበት እንኳን ብታውቂ እኮ እዚህ ጋር እንደማትሳት አንቺ ከአንቺ እውቅና ውጪ እንደሆነ እሱ ያልከፈለው የምታስረጅበት ነገር ነበረሽ ለኮርፖሬሽኑ? ሄጄ እኔ ነኝ አሁን ያለሁበት ከመጀመሪያው ከመጋቢት ጀምሮ ልጁ እንትኑን ካሸነፈ ጀምሮ እኔ ነኝ እየሰራሁበት ያለሁት ብዬ ለኃላፊው ገብቼ አስረዳሁት። ከዛ እኔ እዚያ አካባቢ ከመጣሁኝ 6 ዓመቴ ነው። ከዛ በፊት እንደዚህ ኮንቲነር ውስጥ ነበር የምሰራው። ከዛ ሙሉ ግቢ ተከራይቼ እንደዚህ አካባቢውን ሰው እሺ ማይ ይዳናደሪ የአካባቢውን ሰው ቼክ አድርጉ ብያቸው እነሱ አካባቢው ላይ ጠይቀው ከየት ተነስቼ የት እንደደረስኩኝ እንትን ብለው እሺ ተባበርሻለሁኝ ብር ፈልገሽ ግን ክፈይ፣ ከዛ በኋላ ከሱ ጋር መቀበል ባለብሽ መንገድ ተቀበይ አለኝ ሰውየው። እሺ ብዬ እስካሁን እኮ ቁጥሩን መናገር አልቻልሽ። የመጀመሪያ 1 ምናምን ነበር የ7 ወር ኪራይ። ከዛ በኋላ ግን እኔ ሄጄ ልክ ስከፍል ያንን 600 ሺህ ብር ስከፍል ከኋላ ነው እዳው የሚቆጠረው ከገባበት ካልከፈለበት። እሺ ነው ካልከፈለበት 285 ሺህ ሲባዛ በ7 የ7 ወር 1.9 ይመጣል። 1,995,000 ይመጣል። ያኔ የነበረበት ነው 7 ወር ሙሉ አንቺ በየወሩ 285,000 እየከፈልሽው እሱ ግን ወስዶ ለኪራይ ቤቶች ሲከፍል አልነበረ። ይኸውልሽ 3 ወር እኔ ተከራይ ሆኜ ነው የገባሁት። 3 ወር 4ኛው ወሬ ላይ እኔ ላግዝሽ ያሁኑን ቤቱን አስተካኪና ቶሎ ስራ ጀምሪ አለኝና 4ኛውን ወር አልተቀበለኝም። ከዛ 5ኛው 2 ወር ነው የሰጠሁት ለልጁ። መጀመሪያ 3 ወር ተከራይ ሆኜ ነው የገባሁት። 4ኛውን ወር አድሽበትና ኔክስት እንከፍላለን አለኝ። ከዛ 2 ወር ነው እኔ ትራንስፈር ያደረኩለት። እሱም ትራንስፈር ያደረኩለትም አለ እሱን ለሱ ትራንስፈር ያደረኩለትን አቅርቤ ለኮርፖሬሽኑ ብር የላኩበትን ከንግድ ባንክ አካውንቴ ወደ እሱ አካውንት ትራንስፈር ያደረኩበትን ምናምን አቅርቤ ነው እነሱ ያመኑኝና የተባበሩኝ ነበር። እሱ ከኪራይ ቤቶች በ285,000 ሙሉ ቤቱን ተከራይቶ ለአንቺ ግማሹን በስንት አከራየሽ? 150,000። ስለዚህ አንቺ 300,000 ነበር የከፈልሽው ማለት ነው። የሁለት ወር 3 ወር ነው የከፈልኩት። 3 ወር ኦኬ። 450,000 የከፈልሽው ማለት ነው። ስለዚህ ከ450,000 ውጪ 1 ምናምን ክፈይ ተባልሽ። ስልክ እየተደወለ ስለሆነ ነው። እሺ ምን አልሽኝ አቡዬ? ከ450,000 ለሱ ከከፈልሽው 450,000 ውጪ ከዛ ቀጥታ ከዛ በኋላ ያገኘሁትን ብር ለኮርፖሬሽኑ ነው በራሴ ስም በኮርፖሬሽኑ አካውንት ከዳው ላይ እንዲቀነስ በራሴ ስም ወደ ኮርፖሬሽኑ ነው የከፈልኩት። እዳ እንዳለበት ካወቅኩኝ ቦት ጀምሮ ኦኬ ገባኝ። እሺ ስለዚህ በአጠቃላይ ስንት ከፈልሻቸው?
የተዘጋብሽ አንቺ መክፈል የቻልሽው 600 ሺህን ብቻ ከፍለሽ ታዲያ የሚዘጋ ከሆነ አይመልሱልሽም እንደ ነበረ? አይቻልማ። አሁንስ ንብረት የተያዘው እኮ ዕዳ ስላለበት ነው ቤቱ ቀሪ ዕዳ ስላለበት። ቀሪ ዕዳ ስንት? 600 ሺህ ስትከፊ ስንት ቀረብሽ? አይ ከዛ በኋላ እኮ አመት ቆየሁኝ እኔ እዛ እንትን ላይ ከመጋቢት ጀምሮ 1 አመት ከምናምን ቆይቻለሁ። እስከ ሐምሌ እስከሚያስወጡኝ ሐምሌ ድረስ ቆይቻለሁኝና በመሃል እኔ የማገኘውን ብር 600 ሺህ ብሩን ከከፈልኩ በኋላ 2 ጊዜ ወይም 3 ጊዜ 200 ሺህ ከፍያለሁኝ። ደረሰኝ እዛ ጋር ስለሆነ 200 ሺህ አንድ ጊዜ 127 ሺህ። በፎቶ ላይ ያለው ልጅ ጀርመን ያለው ውሸት የምን ጀርመን? ምን በ580 ሺህ ጀርመን ሄዶበት ነው ጀርመን ያለው ይላል። አይ ኧረ በእናታችሁ ተመሳስሎባችሁ እንዳይሆን። በፎቶ ላይ ያለው ልጅ ቆይ እነግራችኋለሁ ትጨርስና እሺ። ከዛ እንትን ሲል ደግሞ ይኸውልሽ አቡ በኮርፖሬሽኑ ህግ መሰረት 20% ቅጣት አለ ሳትከፊ ስትቀሪ 20% ቅጣት አለ ከክራዩ ላይ 20%። ለምሳሌ 200 ሺህ ከሆነ ክራዩ የ200 ሺህን 20% 40 ሺህ ብር ቅጣት አለ 20% ቅጣት። ኦኬ ገባኝ። ግን ከዛ ሄጄ በጠቅላላ የሆነ ሰዓት ላይ ደግሞ ቤቱን የሚገዛኝ ሰው አገኘሁኝ። ማለት እኔ በጣም ለመንኳቸውና እኔ ምድሩ ላይ ልስራ ማለት በቃ እዚህ ቤት ዋጋ ከፍዬ እንደገና ወጥቼ እንኳን እንትን የምልበት ብር የለኝም፣ ስለዚህ ተባበሩኝ አልኳቸውና ሊገዙኝ መጡ ሰዎች። ማለት እዳውን ከፍለው ሊሰሩበት ማለት ነው። እኔ ምድሩን ካለኝ በቃ ምንም ችግር የለም ብዬ ምድሩ ላይ ኬተሪንጉን በደንብ ሰራለሁኝ። ደግሞ የዛ ሰዓት ቆንጆ ጥሩ እየሰራሁበት ነበር። ላይቭ ላይ ገባለሁ። በየቀኑ ነው ላይቭ የምገባው። ቤቴን ከፍቼ ኦርደር እቀበላለሁኝ። ሰዎች ለነዳያን ያበላሉ፣ ድግስ የሚደግሱ ሰዎች። ከዛም ደግሞ ደንበኞቼ ደግሞ አንድ ቤት ካበላሁኝ ኔክስት ደግሞ እዛ ቤት የቀመሰ ሰው ደግሞ ይጠራኛል። በደንብ ነበር የምሰራው። አሁን ታሽጎብኝ እስከምወጣ ድረስ ማለት ነው። በየቀኑ ስራ አለኝ ሀቡ፣ በየቀኑ እግዚአብሔር ይመስገን። እስከዛ ሊገዙ ይመጡና ሄድን ኮርፖሬሽኑ ጋር ልናሰራ ሄድ። ከዛ ቫትን ጨምሮ ኪራዩን ጨምሮ ቅጣቱን ጨምሮ ሂሳብ ሰሩልንና ልጆቹ ምን አሉ መሰለሽ፣ አሁን በአንዴ ይሄንን ብር መክፈል አንችልም፣ 3 ነጥብ ምናምን ሆነ። በአንዴ ይሄንን ብር መክፈል አንችልም፣ ኮርፖሬሽኑ የሆነ ጊዜ ይስጣንና በሁለቴ ወይም በሶስቴ የገበያ ማዕከል፣ እኔ አሁን እንዳልኩሽ እነሱ የገበያ ማዕከል ሊያደርጉት ነበረ እቅዳቸው። ስለዚህ ገና እዚህ ወጪ ስላለብን ናምን ሲሉ ያው ኮርፖሬሽኑ ደግሞ አልተስማማ፣ ወዲያው ቤቱን አሸገው። በዛ ምክንያት ቀረ። 3 ሚሊዮን ግን እንዴት ይመጣል? በወር 285 ሺህ ነው ክራዩ። አንቺ ደግሞ ኦሬዲ 1 አመት ከምናምን ነው የምታበዡ። ከዛ የተከፈለው ሲቀነስ እንደዛ ነው የሚመጣው ሀቡዬ፣ ቫትና ቅጣትን ጨምሮ ማለት ነው። እንደው በጣም ይታገሳል ማለት ነው። ክራይ ቤቶች በጣም ይታገሳል። 1 ወር 2 ወር ታግሶ ከዛ በኋላ ማስወጣት ነው። ሁሉ እስኪጠራቀም ለምንድን ነው የሚጠብቁት? ግን በድጋሚ ስላገኘሽው አሁን ግን በርትተሽ ሰርተሽ በፍጹም ዕዳ እንዳይኖርብሽ በየወሩ እየከፈልሽ በርትተሽ ሰርተሽ የራስሽ ልታደርጊው ይገባል። ይሄን እድል ድጋሚ እንዳታጪ የለፋሽበትን አለ። እግዚአብሔር ረድቶኛል። አሁን አላጣውም። እግዚአብሔር ይመስገን እንኳን እግዚአብሔር ረድቶኝ አሁን ስለዚህ ዕዳው ተመለስኩልሽ ቁጠሪው አይደለ? ዕዳው ተሰረዘልሽ፣ በቃ ጨረታ ወጣ። ኦልሬዲ ጨረታ ወጣል። ግን ከዕዳው መጠየቅ ወደኋላ አቲ ለምን? ኦልሬዲ ጨረታ የሚያወጣው መንግስት ኦልሬዲ እና አንቺ መክፈል ስላልቻልሽ ነው ጨረታ ወጥቶ ይከስሻል። ከዛ በፍርድ ቤት ምናምን ትከሰሺና አሁን የኔ እቃ ብሩ ተከፍሎ መመለስ ከተቻለ ብሩ ይመለስና ብሩ ይከፈልና እቃ ይመለሳል። ካልሆነ ግን እቃውን አጫርተው ይሸጡትና ከእቃው አሁን እንደ አሮጌ እቃ ነው የሚሸጠው። ያ እቃ ያ ሁሉ ንብረት እቃው ይወጣና ከዛ የቀረውን ደግሞ ትከፍያለሽ። ኧረ ተይ። አንድም ለዛ ነው በቃ ሱቆች ማድረግ የፈለኩትኝም ለዛ ነው። ኦኬ ቶሎ እንዲከፍልልሽ ዕዳሽን። እሺ አሁን ዕዳሽን ሳትከፊ እቃሽ ይለቀቅልሻል? አይለቀቅም። ስለዚህ ዕዳሽ ስንት ነው? አንዴ ላምጣ ወረቀቱን ሀቡዬ። ኖ እናውቃለን እኮ ነው የሚያሰብኩትኝ። ኦልሬዲ ጨረታ ካወጣው መንግስት ሱቅሽን ወስዶብሻል፣ ጨረታ አውጥቶታል፣ አለቀ። ዕዳሽን አትከፊም ብዬ ነው የማስበው እኔ። አይ አይቻልም፣ በፍርድ ቤት ይጠየቃል።
በቀደመው እዳ ነገረ ፈጅ ይከሳታል። በቀደመው እዳ ነገረ ፈጅ ይከስ ምንድን ነው? ፎቶ ይሄ ማሬ ፎቶ ዋርኒንግ እንዳያመጣብኝ። ምክንያቱም ማተም ምናምን አለው። ይሄ ማተም ፐርሰናል ኢንፎርሜሽን መታወቂያ ይመስለዋል። መታወቂያ ይመስለውና ቲክቶክ ዋርኒንግ ያመጣብኛል። ትክክለኛ ፎቶ ካለሽ አድርጊ፣ ካለበለዚያ ማህተሙ ይቀር ወይ ማህተሙን በመቀስ ቆርጦ ማውጣት ነው። እሺ መክፈል ግድ ይሄንንም ከአካውንቱ ላይ ነው የወሰድኩትኝና ይሄ ከዛው ከኮርፖሬሽኑ የተሰጠኝ ወረቀት ነው ለሰዎቹ ሊገዙኝ ሲሉ ይሄ 278,000 ብር የእንትኑ ነው ቫት 418,117 ብር ይላል 77 ብር ይላል። ቅጣት ደግሞ 507,842 ብር ቶታል ስንት መጣ? ከዛ አጠቃላይ 3.7 138,000 ብር ነው ጠቅላላ 7 ከዛ ግን ከዚህ ላይ ከጠቅላላው እንትን ላይ እኔ በተለያየ ጊዜ የከፈልኳቸው እሱ 1 ምናምን ይነሳ በተለያየ ጊዜ የከፈልኳቸው እንትኖች አሉ። መንግስት ምህረት አያደርግም እንዴ? መንግስት አያቡይ ምህረቱ በጣም ተነሳልሻል። ምህረት የምህረት አዋጅ የለም ኢትዮጵያ ውስጥ። አሁን ይኸውልሽ አረብ ሀገራት ጠፍቶ ለሚሰራ ሰው በየቀኑ የመኖሪያ ፍቃድሽ ይቆጥርና 4,000 ድርሃም 5,000 ድርሃም ምናምን ይጠራቀማል። ከዛን በአመት አንዴ ወይ በ5 ዓመትም በ4 ዓመት አንዴ የመንግስት የምህረት አዋጅ ያወጣል። እዳ ያለባቸው ሰዎች ከመንግስት ምህረት ይደረግላቸው። በቃ እዳዬ ምሬያቸዋለሁ ይላል። እና የኛ መንግስት እዳ ነው ኦማን እኮ ሰርቻለሁ እኛ ብዬ ነበርኩኝስ አቆር ኦኬ። ስለዚህ ኢትዮጵያ የምህረት አዋጅ የለም። የመንግስት እዳ ያለባችሁ ሰዎች ለስረኛ ነው ያለ አይምራችሁም። ገንዘባውን በገንዘቡ አይደራደርም መንግስት። በገንዘቡ እስረኛን ይምራል፣ በገንዘቡ ግን አይደራደርም። ምህረት የሚባል ነገር የለም። በየጊዜው እነዚህ እኔ የከፈልኳቸው ገንዘቦች ናቸው። በውስጥ ላኪ ኢንፎርሜሽን ይዘጋል፣ ደረሰኝ ይዘጋል። እሺ ቁጥርሽን ስጭኝና በዋትስአፕ ላኪልኝና እኔ እዚህ ጋር እያየሁ አነባለሁ እናገራለሁ እንጂ ፐርሰናል ኢንፎርሜሽን የኔ አካውንት በጣም ሴንሲቲቭ ነው። እሺ ይሄ ፐርሰናል ኢንፎርሜሽን ደረሰኝ፣ ዋትስአፕ፣ ቁስል፣ ራቁት በቃኝ። ይሄ 8ኛ አካውንቴ ነው። ጸገበ ተማታቂ ከሆነ ማለት ነው። 7 ተከታይሽ ነኝ አቡዬ ያ ስለዚህ ዴንጀረስ 0910 እሺ ቃንዴ ዋትስአፕ እንዲወጣልኝ +251 እሺ 0910 07 07 60 75 ዳሌ ረስተሻል እኮ ዳሌ ጡት የኔ አካውንት ጣሮች እየመጡ ሲጨፍሩ ጡታቸውን ስክሪን እያስጠጉ ቲክቶክ ይቆጣል። መቀመጫ እየዞሩ የአፍሪካ እየደነሱ ያዘጉብኛል። ቁስል ያሳያሉ፣ ደም ያሳያሉ፣ ፋሻ ያሳያሉ፣ ደረሰኝ ያሳያሉ፣ ዋትስአፕ ያሳያሉ። ምህረት የለም። በቅጣት ሊያሳብዱን ነው። ሶሪ ወይኔ አይዞሽ። እኔ እኮ እንደ አረብ ሀገር የምህረት አዋጅ ካለ ብዬ ነው። አልፎ አልፎ ለእስረኛ አለ ምህረት አዋጅ እስር እንጂ ብር ማለት ጸገነት ሀቢባ ነኝ። ልትልካለ ላክሽልኝ ዋትስአፕ ላይ መጥ እሺ አንዴ ሚውት ላድርግና ባክ ብዬ እንትን ልበላው ፎቶ አንስቼ ልላክ። የምህረት አዋጅ የለም ኢትዮጵያ። ግን ቆይ ይህንን የክራይ ቤቶች እድል የሚያገኘው ማንኛውም ሰው ነው? ላይክ ጨረታ ከሌለ ግርማቸው በጣም ያውቃል መሰለኝ ስለዚህ ጉዳይ። ቆይ እስኪ በኢትዮጵያ ሕግ ወንጀል እንጂ ፍትሐ ብሔር ምህረት
የለውም። አንተ የህግ ለካ መምህር ስለሆንክ ነው የምታውቀው። ለካ እንዴ ከመምህር ጋር ነው ለካ የምናወራው። ቀይ ባይታርጃል እናንተ በገንዘብ ኢትዮጵያ ድርድር የለም። አረብ ሀገራት የምህረት አዋጅ እያወጣ መንግስት እዳ ካለባቸው የመንግስት ገንዘብ እዳ ካለባቸው ምህረት ያደርግላቸዋል። እኛ ሀገር ግን የለም። እንዲህ ብሎ ሳይንስ የለም። ጨረታ ያሸነፈ ሁሉ ያገኛል። እሺ ጨረታው መቼ ነው የሚካሄደው? ለምን ሰው ከግለሰብ ከሚከራይ ጨረታውን ተሳትፎ አሸንፎ እንትን አይልም? ደስ የሚለው ነገር ልቀቁ የሚባል ነገር የለም። ህግ እስካልጣሳችሁ ድረስ አንድ ጨረታ ተወዳድራችሁ አሸንፋችሁ የሆነ ሱቅ ጨረታ ከደረሳችሁ ከእናንተ ያንን ሱቅ ማንም መውሰድ አይችልም። እሺ ግርማቸው እንዴት ነህ? ሰላም ነው። እንዴት አመሸሽ? አለን ሰላም ነው እግዚአብሔር ይመስገን። ደህና ነሽ ወይ? አለን። መምህርም ስለ ህግ ያውቃል እንዴ? አይ እኔ በእርግጥ መምህር ነኝ፣ ግን ከኮሮና በፊት ለተወሰነ አመት የህግ ተማሪ ነበር። ኮሮና ነው ያቋረጠኝ። ኦኬ ዳትስ ዋይ። እሺ እና የፍትሐ ብሔር እንትን የለውም ምህረት የለውም ስትለኝ ነበረ። ስለሱ ታስረዳኝ። አዎ በእኛ በኢትዮጵያ ህግ መሰረት ያው ወንጀል ካልሆነ በስተቀር ፍትሐ ብሔር ማለት ከገንዘብ ጋር የተያያዙ ነገሮች የግለሰብም ሆነ የመንግስት የምህረት አዋጅ የለውም። ወንጀል ከሆነ ግን እዳውን መክፈል ካልቻለ ግዴታ ያለው ነገር ይሸጥና ይከፍላል። በቀረው ዘመኑ ደግሞ ቆይ ላስረዳ ካንዴ። ለምሳሌ ጸገበታ እቃዎቿ ተሽጠው የምግብ ቤቷ እቃዎች ተሽጠው 3 ሚሊዮን አይወጡም። ባሮጌ ሂሳብ ስለምሽ ሚውት አድርገህ አዳምጠኝ። በጣም የሚረብሽ ድምፅ አለ አንተ ጋር ግርማቸው። ተሽጠው እንትን ነው ሚውት አድርገው ይረብሻል። የህፃን ልጅ ድምፅ አለ እና ንብረቱን ይወስዱታል እኮ ወስደው ጨረታ ወጥቶ ንብረቱ ተሽጦ እዳውን አልከፈለም። አሁን የእሷ እቃ 3 ሚሊዮን አይሞላም። ስለዚህ እቃው ተሽጦ የተረፈውን ብር ደግሞ የመክፈል አቅም ከሌላት መንግስት ምንድን ነው የሚያደርጋት? እስከ መቼ ነው የሚጠብቃት? እድሜ ልክ? እድሜ ልክ ሳይሆን አሁን መጀመሪያ ሲፈራረሙ ያኔ የቤት ክራዮች አዋጅ አለ ውል አለው እና ውሉ ላይ አዋጆች አሉ። በአዋጁ መሰረት ሲፈራረሙ ጊዜ ገደብ አለው። በጊዜ ገደቡ መንግስት የሆነ ጊዜ ይሰጣቸዋል። እንደ ምህረት ልክ አንድ ሰው ወንጀል ሲሰራ ምህረት እንደሚደረግለት ጊዜ ገደብ ይሰጠውና እሱ እንደ ምህረት ይቆጠራል። አሁን እሷ 1 ዓመት ምናምኑ ጊዜ ልክ መንግስት እንደ ምህረት ነው የሚቆጥራት። ከዚህ በኋላ የሚያደርገው ያላት ነገር ይሸጥና የቀረውን መክፈል ከቻለች አቡ እህቱ ደህና ማዙካውስ እንዴት ነው ጠይቂልኝ። እንዴት ትናንትና አልነበርሽም እንዴ? መታ ከትናንት ወዲያ ምናምን በዚህ 3 ቀን መታ ጥርስ በጥርስ ሆና ተደስታ ትምህርት መጀመሯ ልትነግረን። ድሮም መምህር ወንድም እያላት ገብታ ከአረብ ሀገር ትምህርቷን ጀምራ የአብስራ የት ሀገር ነች? የአብስራ ያለችው ዩናይትድ አረብ ኢማራት አቡዳቢ፣ ግን የትም ቦታ ትልካለች። ግርማቸው አጭር ጥያቄ ነው መልስልኝ። አው ይቅርታ እሺ በመሀል ስልክ ገብቶብኝ ነውና የሚደረገው የመጀመሪያ መንግስት ጊዜ ይሰጣታል። እሺ መንግስት ጊዜ ሰጥቷት ጊዜው በጊዜው ካልከፈለች ምን ያረጋታል? የአስራትና ወይም ፍርድ ቤት ትቀርብና ያላት ዕቃ በሙሉ ተሽጦ የቀረውን ጊዜ እስር ቤት ትሆንና ወይም ደግሞ ጊዜ ገደብ ይሰጣታል እየሰራች እንድትከፍል የተወሰነ ፐርሰንት። ብዙ ከሆነ ግን በእስር ነው የሚቀየርላት። በህጉ ላይ የተቀመጠው ይሄ ነው። በቃ ይሄን ነበር ማወቅ የፈለግኩት። አመሰግናለሁ። አረብ ሀገርም ዕዳ ያለበት በእስር ይቀየርለታል ገንዘቡን መክፈል ካልቻለ። ትክክል፣ እንደዛ ነው። የምህረት አዋጅ እኛ ጋር የለም። ቴንኪው ግርማቸው። የምህረት አዋጅ የለም። ቁርጣችሁን ወቁ። የመንግስት ዕዳ ያለባችሁ የምህረት አዋጅ ብሎ ሳይንስ የለም። በእስር ነው የሚቀየርላችሁ። እዚህም እኮ የምህረት አዋጅ አለ። የምህረት አዋጅ ካልደረሳችሁ በእስር ይቀየራል ገንዘቡ።
ስለዚህ ዞሮ ዞሮ መታሰር ነው ማለት ነው መክፈል ያልቻለ ሰው። ኦኬ እስኪ ነው ደህና አልክ ይድረሰኝ። አበድሮ እኮ አይደለም መንግስት እንትን ሱቅ ተከራይተው። እሺ ለፌዴራል ቤቶች ኮርፖሬሽን ቀጠና 1 ቀጠና ቤት ጸማሪያም ሸዋዬ ስንት ነው? 580,000 ብር የማታለል ወንጀል ተፈጽሞባት ምርመራ በማጣራት የሚገኝ ሲሆን ኦኬ ታዲያ መች ፎቶ አለሽና ነው እኔ ቪዲዮ ምሰራልሽ ማሬ? ይሄ እኮ የመታወቂያ ፎቶ ነው አይሆንም። ሙሉ ፎቶ 5 ወር አንቺ ጋር ሲሰራ 1 ቀን ፎቶ ተነስታችሁ አታውቁም። ለቲክቶክ እንኳን ሚውት ነሽ እኮ ታውዬ አለ ፎቶ አለ። የሆነ ሰዓት የበዓል ላይ እንትን ስንላለ ብዙ ፎቶ ነበር። ስልኬን ስለሰረቀው ነው ልጄ ፎቶ ላይ እና ቴሌግራም ላይ የተላላኩትን እንትን ብዬ እሱ አለ። በደንብ ስለማይታይ ነው ልክልሻለሁ። እሱ ላኪልኝ እንጂ በዚህ ያጠፋብኛል። የመታወቂያ ስለሆነ የሂሳብ ቁጥር ደብተር ይሄ የእንትን ስለሆነ የባንክ ቡክ ስለሆነ ማተብ ስላለ ማተቡን የዚህኛውንም ማተቡን በኤዲት አጠፋልሻለሁ። ከዛ ደግሞ ያኛውንም የእሱንም ፎቶ አብሮን የነበረው ቪዲዮ ምናምንም ነበር። አሁን በዓል ስናከብር ከመጥፋቱ በፊት ፋሲካን ያከበርን ጊዜ ነበረን ቪዲዮ። እንዴት ግን አስቻለው? 5 ወር አብራችሁ በልታችሁ ጠጥታችሁ አንድ ላይ ብዙ ችግር አሳልፋችሁ እንዴት ግን አስቻለው? አቡ ደግሞ ከምንም በላይ ያመመኝ ምን እንደሆነ ታውቂያለሽ? እኔ በጣም በቃ ገንዘቡን ሰርቼ እንደማገኘው አውቃለሁ። የእውነቴን ነው የምልሽ። ሞራሌን ገሎታል። አንዳንድ ጊዜ እውነት ይዘሽ መታፈን በራሱ በጣም ነው የሚያናድደው። ሰዎች በጣም ይፈርዱብሻል። ማለት ጥፋት አይደለም ሳይሆን በቃ ሆኗል አይደል? አንድ ነገር ከሆነ በኋላ መፍትሄ ቢሰጡሽ መልካም ነው፣ ግን ይወግሩሻል። በቃ ስትወድቂ ወዳጅ ያልሻቸው የተደገፍሻቸው በጣም ብዙ ሰዎች ናቸው በቃ መከራሽን የሚያሳዩሽ። እግዚአብሔር ነው የምልሽ። በዙሪያ ያሉ ሰዎች ናቸው በቃ የማይረዱኝ። የሆነ እንዴት ሆነ ብለው በጣም ብዙ ሰዎች ናቸው የሸሹኝ። የእውነቴን ነው የምልሽ። እግዚአብሔር የኔ ናቸው ብዬ የማስባቸው ገንዘብ እንኳን እንዳላቸው አውቄ ነገ ሰርቼ እንደማመጣ የሚያውቁ ትላንትና ገንዘብ ያበደርኳቸው ሰዎች እንኳን የሆነ ነገር ሳወራቸው ብላክ ሊስት ውስጥ ነው የሚከቱኝ። ሀቡ ፌስቡክ ላይ እንዳለ በፊት በነበረኝ ሰዓት ላይ በዙሪያ የነበሩ ሰዎች በጠቅላላ ዛሬ ላይ ማንም ሰው ስልክ አይጠራም። ሀቡ እግዚአብሔር ነው የምልሽ። ከእናቴና ወይ ከስራ ስልክ ውጪ ማንም ሰው ነው የማይደውለው ብታይ። የእውነት በቃ ስትወድቂ በጣም ብዙ ነው እንትኑ። እኔ በቃ ከገንዘቡ በላይ ሀቄን ያንገበገበኝ፣ እውነት ነው ያንገበገበኝ። ሰው እንዴት አብሮሽ በልቶ ጠጥቶ ስንት ነገር የመከረሽ ታናሽሽ ሆኖ እንደ ታላቅ የተቆጣጠረሽ ሰው ብዙ መልካም ነገሮችን ሲመኝልሽ የነበረ ነገ ትልቅ ደረጃ እንደምታደርሹ ቃል የገባሽለት ሰው በዚህ ልክ እንዴት ሰው ቶርሽ ይሄዳን? ሀቡ የእውነቴን ነው የምልሽ። እግዚአብሔርን እኔ ከገንዘቡ በላይ እምነቴን መብላቱ ነው ያበሸቀኝ። የእውነት እኔ በጣም እንደ ታናሽ ወንድም አክብሬው እግዚአብሔርን ነው የምልሽ። በቃ ብዙ ነገር ነው የማማክረው። ልክ በቃ አዲስ ነው የሆነብኝ ስለ ስራው የሚያቅሰው ምናምን በቃ ዝም ብሎ በግምት ነው የምሰራው። በግምት በቃ ስሰራ የነበረው ራሱ ይሄን ያህል ዓመት ኤክስፔሪየንስ እንዳለው ሰው አይደለም። ድግስ ደግሼ የሚተርፈው ነው ብዛቱ። በጣም ብዙ ሰው በቃ ለምንድን ነው ልክ ማይኖርሽ ምናምን ነው የሚሉኝ። ድግስ እንኳን ይዤ ሲሄድ አንድ ቀን አነሰ ተብዬ ተወቅሽ አላውቅም። ከዛ ይሄን ስራውን የሚያውቀው ሰው እንደዚህ አይደለም እኮ ቆይ እንደዚህ እንመዝን እንደዚህ እናድርግ እያለ የመከረሽ ሰው ቤትሽ ታሽጎብሽ እንደው ተይው። ሌላ ልጆች አያሳዝኑትም? እነዚህ ድዳ ልጆች ብዙ መከራ ያየሁባቸው ልጆቼ ጠዋት ቀን ማታ በቃ እኔ እንጃ ሀቡ በቃ ምን ብዬ ልንገርሽ? ብዙ ነገር ነው ኩቲም በቃ በዙሪያ ያሉ ሰዎች ናቸው የሸሹኝ። እንዴት ሆንሽ እንኳን አይልሽም። ትላንትና እንደዚህ አድርጊልን፣ አዲስ አበባ ላይ እንደዚህ ሂጂ፣ እንደዚህ ውጪ፣ እንደዚህ ውረጂ፣ ለከሌ ብር ላኪ፣ ለከሌ እንደዚህ አድርጊ ያሉኝ ሰዎች እንኳን እያለቀስኩኝ እንኳን ተናግሬ እስኪ ምን ደረጃ ደረሰልሽ እንኳን ያለኝ ሰው የለም። ትልልቅ ቲክቶከሮች ትላንትና እርዳታ ሲፈልጉ ቀንሽ እያሉ ላይቭ ላይ የአገልግል ዋጋ ሲያስቀንሱኝ የነበሩ ዛሬ እንኳን እኔ ተውት የማንንም ገንዘብ እርዳታ በህይወት ዘመኔ ጠይቄ አላውቅም። እንድረዳም አልፈልግም። ግን ስራ አሰሩኝ፣ ስራ እንኳን አሰሩኝ ስትያቸው ላይቭ ላይ እያሉ እሺ ይሉሽና በኢንቦክስ ስታወሪያቸው ሎክድ ነው የሚያደርጉብሽ ሜሴጃቸው። ሀቡዬ እግዚአብሔር ነው የምልሽ። እኔ በጣም ገና ብዙ ህልም ያለኝ ሰው ነኝ። ልጆቼን ዳር ማድረስ እፈልጋለሁ። እልህ አለብኝ ገና ያልሰራሁት ገና ብዙ ስራ አለ።
ዝቅ ብዬ መስራትን ለምጃለሁኝ። ምንም ማለት አይደለም። ገንዘብ በጣም ተራ ነገር ነው። ግን የሰው ልጅ እውነትሽን በልቶት ሲጠፋ በጣም ነው የሚያቃጥለው። ሀቡ የእውነቴን ነው የምልሽ። ልብስ ስትለብሽ እንዴ ተወሰደብኝ አላለችም እንዴ? ስትስቂ በቃ ስታለቅሽ ብቻ ነው የኛ ህዝብ የሚሰማሽ። ቲክቶክ ላይ ላይቭ ስገባ የምለብሰው ልብስ ነው የሚያዩት። አንቺ ቻይነሽ ፀጉር ቤት ስትሄጂ ኧረ ታድለሽ አንቺ ሞራልሽ ፀጉር ቤት ትሄጃለሽ እንዴ ተዘርፈሽ ይሉሻል። የእውነት ሀቡ እግዚአብሔር የበለጠ በቃ እንድትወድቂ ነው እንድትሰሪ እንኳን የሚያደርግሽ ሰው የለም። ሞራልሽን የሚገልጥ ሰው እናት አይደለም ብር ተዘርፋ ልጅ ሞቶባትም ፀጉር ቤት ትሄዳለች። ሌላ ዜጋ ልጇ ሆስፒታል ተኝቶ ሰው ተክታ ሄዳ ፀጉሯን ጥፏን ተሰርታ ትመጣለች። ልጇ ሲያያት ደስ ይለዋል፣ ተስፋ ያገኛል። እና እኔ ይኸውልሽ የእኛን ኮሚኒቲ እኔ በደንብ ነው የማውቀው። እኔ ማለት ነው ከዚህ በፊትም ነግሬያቸዋለሁ አይደለ? ኢትዮጵያ ባሏ ለአመታት ሆስፒታል ውስጥ ተኝቶባት ሰው ተክታ ሄዳ ጸዳ ብላ ስትመጣ ያሽሟጥጧታል። የቅርብ ሰው ናት። እኛ ያሽሟጥጧታል። ባሏ ታሞ ተኝቶ ሄዳ ሽቶ ተቀብታ ለብሳ አምሮባት ትመጣለች እንዴ እያሉ ዘመድ የገዛ ዘመዶቿ ያሽሟጥጧታል። ላይክ የሚፈልጉት ይኸውልሽ ባሏ ሆስፒታል ስለተኛ ዝርክርክ እንድትል ብቻ ነው። ሆስፒታል አድራ ጠዋት ሄዳ ዘንጣ ከመጣች ዘንጣ ምሳ ይዛ ከመጣች እንዴ እናንተ ባሏ ታሞ ልብሷን ትቀይራለች። እሷ እንደዚህ ያምርባል እስኪ ሞት በጉጉት እየጠበቀች ነው ምናምን ይሏታል። እና በጣም የኛ ሰው የሆነ ነገር ኮሽ በቃ ድብን እንድትይ ነው የሚፈልገው። በቃ ሁሌ እንድታለቅሺ፣ ሁሌ ጥቁር እንደለበሽ ከሀዘን እንድትወጪ አይፈልግም። እንዲህ አንቺ አትሳቂ፣ ብር ተበላው ብለሽ ትስቂያለሽ፣ ብር ተበልተሽ እንዴት ትስቂያለሽ? እንዲሆነሽ እንዴት እያለ ሀዘንሽን ማባባስ፣ ችግርሽን ማባባስ እንጂ ችግርሽን እንድትረሹ ከችግርሽ እንድትወጪ አይፈልግም። ይረዳል እኮ ደግ ነው እኮ የኛ ህዝብ ይረዳል እኮ። ግን ሁሌ እንድታለቅሺ ነው የሚወድሽ፣ ስታለቅሺ ነው ማለት በቃ አልቀሰሽ ካለመንሻቸው እውነት እንኳን አይመስላቸውም። ሀቡ እግዚአብሔርን ነው የምልሽ። ስነግራቸው እንደዚህ ቴክስት ምጽፈውን ስክሪንሻት እያደረኩኝ ባሳየሽ በቃ ታለቅሻለሽ። ሀቡ እግዚአብሔርን ነው የምልሽ። በቃ ቪዲዮ ስሩልኝ፣ ስራ መስራት ነው የምፈልገው። ስራ ተበላሽቶብኛል። ቲክቶክ ደግሞ እንደምታውቂው ነው፣ ሳምንት ከጠፋሽ ጠፋሽ ነው። በምን ሞራሌ የዛ ሰዓት ላይ ልውጣ? በቃ እንዴት ብዬ ልውጣ? የዛ ሰዓት ስራ ሲበላሽብኝ እባካችሁ ስራ አስተዋውቁልኝ ምናምን ብዬ ለምኜ እንኳን እንትን ስላቸው ማንም ሰው ነው ቼክ ማያደርግሽ። በቃ ስትወድቂ ወደቅሽ ነው ሀቡ። እንደምንም ብለሽ እኔ እኮ እዚህ ወጥቼ ማልቀስ አቅቶኝ አይደለም። ዛሬም ውስጤ በጣም ስለተከፋ ያለቀስኩት ትራሴ ላይ የማለቅሳቸው ቀናቶች በየቀኑ ነው ማለቅሰው። በቃ አምላኬ ለምንድነው እውነቴን የደበክብኝ? እሳት ነው የተቃጠልኩት ሀቡ። 8 ዓመት ሙሉ ነኝ ስራ ሰራ ቤተሰቦቼ ጋር ሰርጌ ሄጄ አላውቅም። ለቅሶ ካልሆነ በስተቀር ቀብር ካልሄድኩኝ ቀብር እንኳን ለቅሶ እንኳን ሄጄ አላውቅም። ማህበራዊ ህይወት የለኝም። ወጥቼ ፀሐይን ሙቅ ማቡ ሁልጊዜ እሳት እንደተቃጠልኩኝ ነው። የሆነ ደረጃ ለመድረስ ራሴን ለመቀየር ተመልሼ አልሰደድም ብዬ አቡዬ እግዚአብሔር ነው የምልሽ። በቃ ስደት የሚባል ነገር አላየም። ልጆቼ የመጀመሪያ ልጄን ሄጄ ምን ያህል ሳይርበው ሳይጠበው ሳይጎልበት እንዴት ተዘብሮ እንደጠበቀኝ እኔ ነኝ የማውቀው። በነፃነት ከኔ ጋር መጀመሪያ ልጄ ነፃነት የለውም። ብዙ ነገር እናትሽ አያት ነው እንጂ ልትሆነው የምትችለው እናት አትሆነው። በቃ ስብር ብዬ ነው የመጣሁት። ሴትዮ ስቲል እስካሁን ድረስ ትለምነኛለች። እግዚአብሔር ነው የምልሽ። እስካሁን ድረስ ከመጣሁ 10 ዓመቴ ነው። ስልኳን ብሰጥሽ ብትመጣ እዚህ ላይ ትነግርሻለች ስለኔ። አፈር ከድሜ ግጬ ወገቤን እስከምታመም መከራዬን አይቼ ሽንት ቤት አጥቤ ነው የመጣሁት። ከዛ እዛ ቸግሮኝ አይደለም ከእናቴ ቤት ወጥቼ እናቴ ቤት ነው የኖርኩት። በጣም ጥሩ ሴት ናት የገጠመችኝ፣ በጣም መልካም ሴት። በቃ እኔ ካኮረፍኩኝ እንኳን በእጅም መጣብ ላይ ነው ምግብ የምታስመጣው። ምግብም ውጪ ጠርጌ መኪና አጥቤ ልብስ እንትን ብዬ ብቻዬን ከኢትዮጵያዊ ሰራተኛ ጋር መከራዬን ራሴ በወሰድኳት ልጅ መከራዬን አይቼ በቃ ብቻዬን ብሰራ ይሻለኛል ብዬ ብቻዬን 4 ዓመት ከ5 ወር መከራዬን አይቼ ሌሊት 5 ሰዓት የተነሳሁኝ እስከ ማታ 1 ሰዓት እየሰራሁኝ መከራዬን አይቼ ነው ከአረብ ሀገር ስመጣ የመጣሁት። ሴትዮዋ ጥሩ ስለሆነች ስለማትጎረብጠኝ፣ ስለማትናገረኝ፣ አጠገቤ ስለማትደርስ ስትመጣ ከፎቅ እንኳን ስትመጣ ጫሟን ታያረገች ደረጃ ላይ ምን እንዳላደርግ ነው ስላት አይታወቅም ራስሽን እንድትይ ያለችኝ ነፃነት ሰጥታኝ የኖርኩበት ቤት ነው። እስቲል ትለምነኛለች አቡ እግዚአብሔር ነው ምሽ። እኔ የራሴ ነገር ከፍቻለሁ ያልኩኝ 10 ጊዜ ነው ቪዲዮ እንትን ፎቶ ምልክላት። አንድ ቀን እንኳን ቸግሮኛል አላላትም። ትላንትና እንደውም ዛሬ ገና አላወጣሁትም ለልጆቼ
እንትን ሲያወሯት እንደዚህ እየነገርኳቸው በአረብኛ ሰላም ሲሏት ሀዲያ ግዢላቸው ብላ ትላንትና እንደው በአካውንትሽ ብር አስገብቼ ይልሻለሁ አለች። የእውነቴን ነው የምልሽ። አንድ ቀን እኔ ምንም ነገር እንትን ብዬ አላውቅም፣ ግን ስትለፊ ስትጥሪ ስትደክሚ ቁልቁል ነው የምትሄጂው። ይሄን አጭበርብሬ ቢሆን ይሄን የሆነ ነገር ሆኜ ቢሆን ኖሮ ከኔ በላይ የሚያደግ ሰው አልነበረም። ግን ብዙ ለፋው፣ ብዙ ደከምኩኝ። ከዛ ደግሞ ይሄን ያህል አመት ሳተቃጥዬ ይሄን ያህል አመት ከሰው በታች ሆኜ የኖርኩበትን ስራዬን ደግሞ ሙሉ ንብረቴን አስወረስኩኝ። ሙሉ ንብረቴን ሀቡ ስራ ስለነበረኝ ነው። እቺም አሁን እየተንቀሳቀስኩባት ያለዋት እቃ የተረፈችኝ ውጪ ድግስ ኖሮኝ ያስቀረውት እቃ ውጪ እንደወጣ የቀረ እቃ ነው። አሁን እንኳን እየተንቀሳቀስኩበት ያለሁት አንድ እቃ ስትገዙና እንዴት እንደሆነ እንግዲህ ሁላችሁም ታውቁታላችሁ። መከራዬን አይቼ ዋጋ የከፈልኩበትን ነገር ያሳጣል። ከገንዘቡ በላይ እኔ ልጁ እንዲያዝ የምፈልገው እውነት እንዲወጣ ነው። ሀቡ እውነት ሀቅ እንዲወጣ ነው። 8 አመት ሙሉ 7 አመት ሙሉ ከባለቤቴ ጋር ከተለያየሁኝ አንድም ቀን እንኳን ጓደኛ አምሮኝ አያውቅም። ፍቅረኛ ይዤ አላውቅም። ግን ኮሜንት ላይ ብታነቢ ሀቡዬ እግዚአብሔር ነው ከልጁ ጋር የፍቅር ግንኙነት ኖሯት ነው እንጂ እንዴት ኮዷን ይወስዳል? እንዴት እንደዚህ ይሆናል? እልም አድርገሽ ትወጪዋለሽ። ፍቅረኛሽ ነው የልጅሽ እኩያ የ17 አመት ልጅ አድርሰሽ የ19 አመት ልጅ ለፍቶ አዳሪ ስለሆንኩኝ ነው እንጂ እኮ እንደዛ ብፈልግ የሳሎን ውሻ መሆን ብፈልግ ኖሮ የሀብታም ሚስት መሆን ብፈልግ ኖሮ እጄ ሰርቼ ማበላው ምግብ ብቻ በቂ ነው። እኔ አንድ ትዳር ለመያዝ እንኳን አይደለም ወርጄ ልጄን የሚያክል ልጅ በትዳር እንደዚህ ልጅ ጨማለቅ ይቀርና 17 አመት ልጅ እንዳለሽ እንዴት ነው ከልጅሽ በ2 አመት ብቻ የሚበልጥ ሰው ጋር ሪሌሽን አላት ብለው የሚያስቡት? በቃ እኔ እውነት እንዲወጣልኝ ነው በቃ የፈለኩት። ልጁ ተይዞ እውነት እንዲወጣልኝ እግዚአብሔር። ኮሜንት ላይ እንደዚህ ተባለ ብለው የሚወቅሱ ቤተሰቦች ብዛታቸው ምን ነው እንዴ? ምንድን ነው ያልሽው? ገንዘብ አበድራታለሁ አይደል ያልሽው? ነይ ግቢ። እኔ ላበድራት አይደለ እያልሽ ያለሽው? ነይ ኢንቫይት አድርጌሻለሁ ግቢ። ኔትወርክሽ ይሆናል የነቀለሽ የሆነች ልጅ ደግሞ ይኸውልሽ አንድ ቀን ቤቴን ከፍቼ እንትና ሰሚራ ጃፓን ያለችው ታውቂያት የለ? አዎ አውቃታለሁ። አንቺ ቤት እንደሆነ ጊዜ እንትን ብላ ነበር። ከዛ ቤቴ እንትኑ የተወሰደብኝ ቀን ቲክቶክ ላይ እንደዚህ እጅ ስራ ምናምን የሚሰሩ ልጆች ቤቴ እየሰበሰብኩኝ እንትን እላለሁኝ እንሰራለን ስራና መታ እሷ ምን አለች መሰለሽ? ልክ ቀይ የተወሰደ ቀን በጣም እነሱ ደግሞ እኔ ቤት እዚህ ስብሰባ ነበረ። የዛን ቀን ልክ ቀይ ሲጫን እነሱ ሲመጡ እኩል ደረሱ። ሁሉም በጣም ተደነጋግጠው ቲክቶክ ላይ እያወራን ሰሚራ መታ በቃ እኔ እቃውን አስለቅቅልሻለሁ ግን ያለ ወለድ ያለምን የሆነ ሰዓት ላይ ብሩን ትመልሽልኛለሽ የሆነ ሰዓት ምናምን ብላ አለችኝ። አሁን እንዳለ የሆነ ሰው ብድር ስጠይቀው ምን እንደሚሆን ታውቂያለሽ? እቃዬን ላስመልስ 8 አመት ሳተቃጥዬበታለሁ፣ ዝቅ ብዬ ሰርቼበታለሁ፣ ዋጋ የከፈልኩበት ነው ያ እቃ። በቃ ቢሸጡት እንኳን እኔ እንደሆንኩት አይሆኑም ምናምን ብዬ እንትን ስል ሪካርዱን ይልኩልኛል። ሰሚራ ያለችው ሰሚራ አሁን ሀዘን ላይ ነው ያለችው። ከዛ ደግሞ ገና ወዲያው እንዳለችኝ ሄጄ እንትን ላይ ሳወራት አሁን ያለሁበት ሁኔታ በፊት ነው ትንሽ ባሏ ታሞ እያለ ማለት ነው። አሁን ያለሁበት ሁኔታ ጥሩ ስላልሆነ አወራሻለሁኝ ጸያለች። ቆይቶ ከወር ምናምን በኋላ ባለቤቷ ሞተ። ምን ብለሽ ነው የምትጠይቂው? ሁሉም ይመጣና እንትኑን ሼር ያደርግልኛል። በቀደምኛ ቤት ገስት ገብታ ነበር፣ እርዳታ መሳተፍም ጀምራለች። ልጥራት ዋትስአፕ ላይ ቮይስ ላድርግላት። ጥረት ሀራም እቃሽን ማስለቀቅ አለብሽ። የገንዘብ ቻርጅ ዘጋ የገንዘብ እርዳታ ከሆነ አልችልም። አሜን። የገንዘብ እርዳታ ከሆነ አልችልም። ሰሙዬ ሰላም አለይኩም፣ እንዴት ነሽ ሀቢብቲ? ደህና ነሽ? አንዴ ላይቭ ላይ ትመጫለሽ ፕሊዝ? ቴንክ ዩ። ዋስ አልነበረውም ወይ ለምትሉ ዋስ አልነበረውም። ቆይ አንዴ እኔ ላስረዳችሁ ጉዳዩን። ኦኬ፣ እኔ በደንብ ስለጠየኳት በደንብ ስለገባኝ እኔ ላስረዳችሁ። ያገኘችው ልጁን በደላላ ነው። ኦኬ፣ ቆይ ሌላ ጥያቄ አለኝ። አንዴ እፀ ሚውትሽን አብሪው። ወይ ሀቡዬ፣ ኦኬ
እንትን ልጁን በደላላ ነው የቀጠርሽው? በደላላ አንድ ሰው ሲቀጠር ዋስ አይጠየቅም? ይጠየቃል እንጂ መጥቶ ነገርኩሽ እኮ ቅድም ሀቡዬ መጥቶ የመጀመሪያ ቀን ፎርም ሞልቶ ደላላው ላከው። ከዛ ተያያዥ ክስ የተያያዡን መታወቂያ ስለ ፎርሙ ነግረሽኛል። ወደ ኋላ እንዳንመለስ ፎርሙንማ ራሱ ሰረቀው ብልጥ ስለሆነ ማናጀር ስላልኩ እዛ ፎርም ላይ ነው የደላላው የተያያዡ አድራሻ ያለው ተያይዞ በስቴፕራል ተያይዞ ነው እንትን የሚመጣው። አንድ ሰራተኛ ስትወስጂ ተያይዞ ነው የሚመጣው። አብሮ ነው የወሰደው። በጣም ጥሩ። ሁለት ስህተቶች ልንገርሽ። አንደኛ ሰራተኛ ተያያዥ ፎርም የሚፈርምበት የተያያዥ ስልክ ቁጥር ሁሉ ነገር መታወቂያ ኮፒ የሚያያዝበት ፋይል ለሰራተኛ አይሰጥም። ቁልፉ ሁሌም ካንቺ ጋር ነው። የፈለገ ማናጀርን ብታረጊው ስቲል ተቀጣሪ ነው። ወንድምሽ የእናትሽ ልጅ አይደለም፣ ምንሽም አይደለም። አንደኛ ስህተትሽ የተያያዥ ልጅ ልክ እንደዚህ ነው ተያይዞ የሚመጣው። እሺ እንደተሳጂ ጋር መታወቂያ ይዘጋብኝ እንትኑ ላሳይሽ ብዬ ነው። ገባኝ እኮ የተያያዥ ፋይል ለሰራተኛ ቁልፍ አይሰጥም። ሁለተኛ ጥፋት ደግሞ እንትን ኮፒ ደላላው ጋር አይቀመጥም እንዴ? እኮ እሱን እኮ ነው አሁን ደላላው እንዲሰጠን የነበረው እሱ ነው። እሱ ይሄኛው አሁን እኔ ጋር እንደ ደላላ ያመጣው ልጅ ባንክ ነው የምሰራው ከሌላ ደላላ ጋር ነው አለ። ኮፒ የላቸው የደላላውን ዝላልነትም ያሳይ። ከደላላው በላይ ግን እኔ አንቺ ላይ ነው የምፈርደው። ሁለት ጥፋቶች። አንደኛ ሰራተኛ አምነሽ ሰራተኛ ነው። አንድ ቀን እንጣላለን፣ አንድ ቀን ሊወጣ ይችላል። ስለዚህ እንዴት ነው የተያዥን ካልሆነ ከሱቅ ራሱ አውጥቼ ባላምን ምናልባት ከሬስቶራንት አውጥቼ ቤቴ መኖሪያ ቤቴ ራስጌ ኮሜዲኖ ውስጥ ቆልፍ ያስቀምጣለሁ እንጂ የሰራተኛ የተያዥ የፈረመበት ሳስገባ ምናምን ይሄ በጣም ኢምፖርታንት ነው። የሆነ ነገር ሰርቆ ቢጠፋ ፖሊስ ጣቢያ ሄጄ ተያዡን ይያዝልኛል። ተያዥ እኮ የሚሆነው ሊከፍል ነው እኮ ዋስ እኮ ነው። እሱ ሰርቆ ቢጠፋ ተያዥ ሆኖ የፈረመው ሰውዬ እኮ ፖሊስ ካለበት አምጥቶት እኮ ያስከፍሏል፣ ህግ ያስጠይቋል እኮ። ስለዚህ አንደኛው ስህተትሽ የተያዥ ፋይል ያለበትን ቁልፍ ለሰራተኛ መስጠት፣ ይሄ በጣም ግዴለሽነትና ኦቨር ማመንን ያሳያል። ሁለተኛ ፒን ኮድሽን የዛኔ አሞሻል። የመጀመሪያ ጊዜ አይፈረደብሽም፣ ምክንያቱም ማንም ሰው ታመምሻል፣ ራስሽን ስተሽ ሆስፒታል ገብተሻል። ስለዚህ ማንም ሊከፍልልሽ አይችልም። እንዲከፍል ከስልክሽ ላይ ፓስዋርዱን ነገርሽው። ከዛ በኋላ ከሆስፒታል ድነሽ እንደወጣሽ ፓስዋርድሽን መቀየር ነበረብሽ። አይሽ ፓስዋርድሽን መቀየር መርሳትሽ ግዴለሽነትሽን ያሳያል። ይህንን ለሚቀጥለው ስህተትሽ ታስተካክለሽ። የሰው ልጅ ከስህተቱ እየተማረ ነው የሚሄደው። ገባሽ? ምክንያቱም ችግር የጓደኛ ማጣሪያ ወንፊት ነው። አሁን አንቺ ሲቸግርሽ ሰዎች ምን አይነት እንደሆኑ አየሽበት። ሲቸግርሽ በነበረች ሰዓት ሰዎች ለአንቺ ምን አይነት ፊት ሲሰጡሽ እንደነበር ምን እንደሆኑና እያንዳንዱ ሰው በነበረች ሰዓት ቲክታከሮች እንዲያሰሩሽ የጠየቅሻቸው ሰው ፊት እሺ ብለው በኢንቦክስ የማይመልሱልሽ እያንዳንዱ ብድር አንቺ ገና እያለሽ አንቺ በነበረች ሰዓት ታበድሪው የነበረ አሁን ፊቱን ያዞረብሽ እያንዳንዱ ገንዘብ እንዳለው ልቦናሽ እያወቀ የለኝም ያለሽ እያንዳንዱን ነገር ተምረሽበት ነው የምታልፊው። ችግር ያልፋል፣ መከራ ያልፋል። የሰው ልጅ ሲሞት ብቻ ነው አለቀ አበቃ የሚባለው አይደል? በህይወት እስካለን ድረስ ህይወት ጉዞ ነው፣ ይቀጥላል። መንገድ ነው፣ እንሄዳለን። መንገዱ የሚያልቀው ስንሞት ብቻ ነው። እሱ ትማሪበታለሽ። አንቺ ወጣት ነሽ፣ ሙሉ አካል አለሽ፣ ጤነኛ ነሽ፣ ልጆችሽ አሉ ያግዙሻል። እኔ ቃል የምገባልሽ እንደማስተዋወቅልሽ ነው። እኔ ማስታወቂያ የምሰራው በክፍያ ነው። ለአንቺ ግን በነፃ ቪዲዮ ሰራልሻለሁ። እኔ ቤት ማንም ሰው ማብላት የሚፈልግ ሰው ምንም ችግር የለውም። ማብላት የሚፈልግ ሰው ሲኖር እጠራሻለሁ እንዲያበሉ ማለት ነው። እና የሆነች ልጅ ተስፋ ሰታኝ ኮመንት ላይ ጽፋ እኔ ላበድራት ምናምን ብላ ሳስገባት ፌክ ናት መሰለኝ። ሰሚራን ልደውልላት። ሰሚራ በጣም ትረዳለች ማለት እኔ ቤት ራሱ ለልብ ህሙማን 150 ሺህ እንትን ብላለች። እኔንም እኮ ስራ ታሰረኛለች። ሰሚራን በፊት ነው ማውቃት፣ ገና አንቺ ቤት ከመግባቷ በፊት ማሚ ቤት ነው ማውቃት። ለረጅም ጊዜ ማሚ ቤት ነው ማውቃት እና ስራ እንደውም በደንብ ታሰራኛለች። ልደቷን ምናምንም ተስፋ አዲስም አብልቼ ይላታለሁኝ እዛ እንትን ብላ ሰይፉ ላይ ሁላ አስተዋውቃልኛለች። እኔ ደግሞ አሁን እሷን በዚህ ሰዓት ላይ
ቃል የገባሽልኝን ብር አበድሪ ማለት በጣም ነው የሚጨንቀው። በዚህ ሁኔታ ላይ ሆና የእውነት እንዴት እኔ እጠይቅልሻለሁ። አንቺ ሼም ይዝሻል፣ ችግር የለም። እኔ ጠርቻታለሁ፣ ዋትሳፕ ቮይስ አድርጌላት እንድታየው ደውዬላታለሁ። ሪንጊንግ ብሏል። እኔ እጠይቃታለሁ፣ ምንም ችግር የለውም። በአጠቃላይ ያለብሽ ዕዳ ስንት ነው? ኮመንት ላይም እየጠየቁ ነው። ጠቅላላ 3 ነጥብ እሱ ጋር ወረቀቱ እሱ ጋር አለ ያለባት የመንግስት ዕዳ ጠቅላላ 3 ነጥብ እና መንግስት ምን ያህል ጊዜ ነው እየሰጠሽ ሰርተሽ እንድትከፊ? ግን እቃሽን ለማስለቀቅ እሺ፣ እቃሽን ለማስለቀቅ ስንት ነው መክፈል ያለብሽ? እሱ ጋር ያለውን ነው መክፈል ያለብሽ። ማርያ ግጭት አይገባኝም። 3.7 ወይ 3 ሚሊዮን 713,000 ነው። 3 ሚሊዮን 713,000 873 ከ80 ሳንቲም። አይ መንግስት 80 ሳንቲሟንም አይተዋትም አይደል? እና ከባድ ነው። የሰው ልጅ በህይወት ካለ እሺ፣ እቃዎችሽ ቢሸጡ ስንት ያወጣሉ? መንግስት እቃሽን በጨረታ ሽጦብሽ የቀረውን ቢነግርሽ በጣም ብዙ ነው ሀቡዬ። እቃው በጣም ብዙ ከምነግርሽ በላይ የኬተሪንግ እንኳን ገምቻለሽ። አንቺ ስትገምጪ እቃዎችሽ የኬተሪንግ እቃ መንግስት ሚሊዮን በላይ ስጠኝና እኔ ሽጬ ብሩ ልክፈል ማለታችን ስጠኝና ራሳቸው ናቸው የሚሸጡት በሐራጅ። እሱ ነው ደግሞ በጣም የሚያወጣብሽ ይችላሉ እኮ እንደዛ። እሱን እኮ ነው የምልሽ። አይችል አሁን እንትን በፊት እንደታሸገ ሆኖ ቢሆን እንኳን አሁን እኔ እንደዚህ ይሄ እዚህ ደረጃ እንኳን ደርሳለሁኝ ብዬ ባስብ ስንት የሚሸጥ በቃ ደና የሚባል እቃ እንኳን ነበረኝ። የምድጃዎች እንትን የብረት ድስቶች የኤሌክትሪክ ብረት ድስቶች ነበሩ። ለኬተሪንግ የገዛሁት እቃ በጣም ብዙ የተሟላ 1500 ያህል ሰው ማስተናገድ የሚችል ሙሉ የኬተሪንግ እቃ አለው። እሱን የሼቪንግ ዲሾች ነበሩ። እንደገና ደግሞ እንትን ሰርቼ ነበር ሀቡዬ፣ ሻወር ሰርቼ ነበር። ሰራተኛ አበላሽቶት ነው 20 ሻወር አፍርሼ ኪችን ያደረኩት። የዛ በሮች ምናምን ነበሩ። በቃ ቢያንስ ቢሸጡ እንኳን በጣም ብዙ የሚያወጣልኝ እንትን ነበር። የሆነ ዘመድ ቤተሰብ የሆነ ሰው ቢኖርሽ እንደዚህ 3 ሚሊዮን የሚያበድርሽ ክፍል አድርገሽ ከመንግስት እቃሽን ተቀብለሽ ከዛ እቃው ምን ታደርጊው ነበር? ትሸጫለሽ? አሁንም ድጋሚ ከተሪንግ ነው የምትከፍቺው? የኬተሪንጎቹን እቃ ነው እንጂ የምፈልጋቸው ሌላውን የሬስቶራንቱን ብዙ ነው። ወንበሮቹን በጣም ብዙ ናቸው። ብዙ ስለሆነ ያንን ሁሉ አልፈልገውም። እኔ ብዙ የሚሸጥ እቃ አለው ማለት አሁን ምን አለበት በሰዓቱ ኬትም አምጥቼ በከፈልኩ ሳይታሸግብኝ ብለሽ ተቀጽተሻታል። ኬትም በቃ ምንም አድርጌ ከዘመድ ምንም ብዬ ወይ ሚዲያ ላይ ሞጥቼ ለምኜ እንደሆን ከፍዬ በነበረ ብለሽ ሀቡዬ ትልቁ እንትን ምን እንደሆነ ታውቂያለሽ? እኔ አሁን የሚያውቁኝ የትም ቦታ ላይ የሆነ ምንም መዋጮም ሲባል ሳዋጣ በቃ ገንዘብ እንዳለኝ ነው ሁሉም ሰው የሚያውቀው። እና በዛ ሰዓት ላይ ስጠይቃቸው ብር እንዲያበድሩኝ የጠየኳቸውን ሰዎች የትም ጉድጓድ ገብቻለሁ። የእውነቴን ነው የምልሽ። የጠየኳቸው ሰዎች በጠቅላላ ከአንዲት ጓደኛዬ በስተቀር አሜሪካን ያለች አንድ ጓደኛዬ ናት ብር ላከችልኝ በወቅቱ። እና ከሷ በስተቀር ሁሉም ሰው ቆልፊያታ ታዲያ ምን ችግር አለው? መስራትሽን ነው የሚያዩት። ምግብ ስራ ምን ያህል ትርፉ ምን ያህል እንደሆነ አያውቁም። ሰራተኛ በስራ የምተዳደር 14 ሰራተኛ ነበረ በወቅቱ። የ14 ሰራተኛ ደሞዝ ከፍለሽ እንደገና አስቤዛ ገዛዝተሽ ምናምን መስራትና መኖር ምን ያህል ዋጋ እንደሚያስከፍል እንትን አይሉሽም። በየቀኑ ቪዲዮ ፖስት የምታደርጊው ሰራሽ አይደል እንዴ ምናምን ነው የሚሉሽ። ትርፉ ምን ያህል እንደሆነ አያውቁትም። የእውነቴን ነው የምልሽ። በቃ ምን ያህል ምግብ ስራ ሰው ነው የምታተርፊበት እንጂ ያን ያህል እንደዚህ እንኳን እንትን አይደለም። ዋጋዬን በአደባባይ ነው የሚያውቁት። የምናገረው ፌስቡክ ላይም ዋጋ ፖስት ነው የማደርገው፣ ቲክታክ ላይ፣ ቴሌግራም ላይ። ድካሙ ብዙ ትርፉ ትንሽ ነው። አዎ እሺ፣ ጨረታው ላይ መሳተፍ ትችያለሽ አንቺ? መንግስት እቃሽን ጨረታ ሲያወጣ ኦልሬዲ ተሳትፌያለሁኝ እኮ አላኩልሽም ፎቶ ነው። ይቅርታ ተሳትፌ ሶስተኛው የቤቱ ነው ማሪ። እኔ ጠይቅሽ የቤት እቃሽን የቤቱንማ ተሳትፈሻል። አይ ዶንት ኖ እሱ ኢንፎርሜሽኑ የለኝም፣ ግን መጠየቅ እንዴት አልችልም? እችላለሁ እኮ ምናልባት ጨረታ ሲያወጣው በርካሽ አንቺ ተበድረሽ መግዛት ከቻልሽና እቃሽን በዛ መንገድ ሰራተኛ ብዙ ነው። አሰራር 4 ናቸው 14። አዎ በጣም ብዙ ነው 14።
ስራ አለና ሬስቶራንቱ ራሱ ይሰራል። ከዛ ደግሞ እንደገና ኬተሪንግ እንሰራለን። ግን አሁን ይሄ በእርግጥ የመንግስት ቤት ስለሆነ አሁን አንቺ እድሉን ያገኘሽ የመንግስት ቤት ስለሆነ እንጂ ኦንላይን ላይ መስራት አየር ላይ መስራት ይሻላል። ሰው ቤቱ አብስሎ በኦንላይን እያስተዋወቁ በኦንላይን መሸጥ ይሻላል። ይሄ ክራይ ሰራተኛ መቅጠር ምናምን በጣም ከባድ ነው። ሽንኩርት መፍጫ ካለ ሀቡዬ መጀመሪያ ኬተሪንጉን ከመስራቴ በፊት ነበር ምግብ የምሰራው እና እዛው ላይ ነው እያሰፋሁት የሄድኩትኝ ወደ ኬተሪንጉ የገባሁትኝ መጀመሪያ ከምሰራበት ከዛው ላይ ነው እንጂ ቀጥታ ኬተሪንጉን አይደለም የጀመርኩት። ልክ ወደዚህ አካባቢ ቀይሬ ስመጣ ከጊዮርጊስ ለቅቄ እዚህ አካባቢ ስመጣ ስራው እንደ ጊዮርጊስ ስላልሆነ የዕለት ገቢ ሲቀንስ ነው አገልግል መስራት የጀመርኩት እንጂ ከዛ በፊት የነበረው ስራዬ እዛ ጊዮርጊስ በነበርኩበት ሰዓት ላይ ቡና እንኳን 9 ኪሎ ቡና ነው የምሸጠው ሀቡዬ በቀን ጊዮርጊስ በነበርኩኝ ጊዜ። ማንም ነው የሚያውቀው ባቡር እንትን መያዣው ፊት ለፊት የቤተክርስቲያኑ ህንጻ ከግለሰብ ተከራይቼ ነው የገባሁት። ልክ እንደዛ ስሰራበት ሴትዮዋ የመሰላት በቃ በጣም እያተረፍኩኝ ምናምን ነው የመሰላት። ያንን በጣም ብዙ ሰራተኛ ነው የነበረው። ለምን የስራው ባህሪ ራሱ ይፈልጋል ማለት ወጥ ቤት አለሽ፣ ረዳት፣ ቃጣቢ፣ እነዚህን ቡና አስተናጋጭ ብዙ ነገር ነው የሚፈልገው ስራው ራሱ። ሁሉንም ነገር ከበር ማድረግ አትችይም። ከዛ ደግሞ ሰው ትዕግስት የለውም። አንቺ ጋር የሚመጣው ባለችው ሰዓት ተጠቅሞ ለመሄድ ነው። ስለዚህ ሰው ካላሟላሽለት ሁሉም ነገር በአንድ ሰው እንትን የምትይ ከሆነ ሰው ወደ አንቺ አይመጣም። በዛ የተነሳ እንትን አልኩኝ። ሰራተኛ ብዙ ነበረኝ እዛ። ከዛ ሴትዮዋ በጣም እየሰራሁበት ስለነበረና በጣም ያተረፍኩበት ስለመሰራት ልቀቂልኝ አለችኝ። የኮቪድ ወቅት ላይ ኮቪድ እንትን ላይ ገብቶ ሰኔ ላይ ነው እሷ ልቀቂልኝ አለችኝ ያስለቀቀችኝ። ከዛ ለቄ ወደዚህ አካባቢ ስመጣ እዛ ጊዮርጊስ እንደለመድኩት አይደለም የዕለት ገቢ በጣም ቀነሰ ሀቡዬ። ከዛ ግራ ሲገባኝ ለምን ቆይ እንትን አልልም ብዬ ቴሌግራም ግሩፕ ያኔም ስለነበረኝ እንትን በየአይነት እየደረደርኩኝ ምናምን እንትን ስል ሰዎች ለምን እንደዚህ ያሳይ ምናምን ሲሉኝ የመጀመሪያ ድግስ እንደው ምንም ነገር ሳላቅ እኔ ከእናቴ ቤት በስተቀር ድግስ ደግሼ አላውቅም። እርግጥ እናቴ በጣም እንደዚህ አይነት ነገር ድግስ ስለምትወድ ድግስ እንዴት እንደሚደገስ በደንብ አውቃለሁ። ሳር ቤት አካባቢ አንድ ሴትዮ ለልጇ ልደት አዘዘች። ከዛ የእሷን ሰራሁኝ። የእሷን ቪዲዮ ፖስት አደረኩትኝ። ኩኪስ አረብ ሀገር የለመድኳቸውን ምግቦች እዛ የምሰራራቸው የሚጠባበሱ ነገሮች ምናምን ለልደት ምናምን መስራት ጀመርኩኝ። እግዚአብሔር ይመስገን በጥሩ ሁኔታ ይኸው ለረጅም ዓመት እየሰራሁኝ ነው። ጎበዝ ነሽ በጣም። ይኸውልሽ እንዳንቺ አይነት ሰው እንዲህ የተለያየ ድንጋዮች የሚፈነቅል ለማደግ በቃ ጥርሱን ነክሶ እምቢ ብሎ የተለያየ ችግር ሲገጥመው እንደገና የሚሞክር ሲወድቅ እንደገና የሚነሳ ሰው እመኝን ትልቅ ደረጃ ይደርሳል። አንቺ ትልቅ ደረጃ ነው የምትደርሽው። በሴት አቅምሽ ፋሽን ይህን ሁሉ ጥረት ካደረግሽ ትልቅ ደረጃ ትደርሻለሽ። እኔ ለጤነኛ ሰው እርዳታ አሰባስቤ ማላቅም። ለታመመ ሰው ብቻ ነው እኔ ለመታከሚያ እርዳታ የምሰበስበው። ለአንቺ እኔ ልረዳሽ የምችለው ቪዲዮ ሰራልሻለሁ ቃሌ ነው። እንደነገርኩሽ ማስታወቂያ ለማንም ሰው በነፃ ሰርቼ አላውቅም። እርዳታ ብቻ ነው እኔ በነፃ ቪዲዮ የምሰራው ለታመመ ሰው እርዱ ብዬ እንጂ ለከሌ ቢዝነስ ግዙ ብዬ ማስታወቂያ ሰርቼ አላውቅም። ለአንቺ ግን የእውነት ጥንካሬሽ በቃ ተስፋ ስላየሁብሽ በጣም እንደገና ደግሞ የደረሰብሽ ኪሳራ ክህደት ስላሳዘንሽኝ እኔ ቪዲዮ ሰራልሻለሁኝ፣ አሰራሻለሁ። እኔ ቤት በመጡ ቁጥር ሰዎች እንደዚህ እናብላ በጓደኞቼም ምናምን ባንቺ እንዲያበሉ አደርጋለሁ። እኔም ራሴ አሰራሻለሁ። እሺ ፎሎ አድርጓት፣ በእናታችሁ አበረታቷት። የልጁንም ደግሞ ጥርት ያለ ፎቶ ስትልኪልኝ አንድ ቪዲዮ ጫለች ስለ ልጅ ስለደረሰብሽ ክህደትና ልናግዝሽ፣ ልናበረታታሽ፣ ልናሰራሽ እንደሚገባ ቪዲዮ ሰራልሻለሁኝ። ፎሎ አድርጓት፣ ሁላችሁም አበረታቷት። ሰሚራ ብትመጣ ጥሩ ነበረ። ብድሩ የምታበድራት ከሆነ እዚሁ ቁርጧ እንድትነግራት ሲን ይላል። ኦልሬዲ ቮይሱን አይተዋለች ግን አልመጣችም። ሜቢ የባሏ ሀዘን ላይ ስለሆነች ሊሆን ይችላል። ሌላ ቀን ግን እዚህ ቤት ኤቭሪዴይ ስትመጣ ጸገበታን ጥሯት ብዬ ወይ ራሴ በዋትሳፕ ቮይስ አድርጌ እጠራሻለሁ እና ሁላችሁም ፎሎ አድርጓት። ትምህርት ነው፣ ያልፋል። የማይቆጭሽ ነገር ምንድነው? ሙሉ አካል አለሽ፣ ጤነኛ ነሽ፣ 3 ጤነኛ ልጆች አሉሽ። ተመስገን። በዚህ ትጽናኛለሽ። ግን ማለት ነው ላይክ ቆየሽ በጣም ኦልሬዲ ትዳር ከፈታሽ 7 ዓመት ከሆነሽ ለምንድነው ሌላ ሪሌሽንሺፕስ ያልጀመርሽው? ለምን ብቻሽን ትሆኛለሽ? የትዳር አጋር የኑሮ አጋዥ ያስፈልጋል እኮ።
ራስሽን መጠበቅ ወጣት ነሽ ገና ከባድ ነው እባክሽ ይበት ወጣት ነሽ ጥንቅር በይ ዘንጪ ራስሽን ጠብቂ ፏፈሽ በይ ወይ እንደዛ ነኝ እኮ ሀቡ እንደውም አሁን ትንሽ ሞራል እንትን አለ እንጂ ብሞት ራሴን አልጥልም ስለ እውነት ነው የምልሽ በቃ እንትን ብዬ እንኳን ማንም ነው የሚያቀኝ ስሰራ የነበረበት ልብስ እንኳን ሳላወልቅ እንደዚህ ኬተሪንግ እንኳን ይዤ ሲሄድ ማለት ነው ዝንጥ ብዬ ነው የምሄደው እግዚአብሔርን ሁሉ ጊዜ ነው በቃ ፀጉር ቤት የምሄደው ምንም ምለው ግን አሁን ሰው ራሱ በቃ የሆነ ድቅቅ ነው የሚያደርጉሽ ወይኔ የሰው አፍ እግዚአብሔርን ሀቡ አይጠምሽ አንካንቺ ማሪ መስሚያሽ ጥጥ ካልሆነ ይሄን ዘመን አታልፊው መስሚያሽን ጥጥ ነው ማድረግ ያለብሽ ማየተሙት አሁን ደግሞ ሸልጠት ዝርቤት ያደረገው ምን እንደሆነ ታውቂያለሽ እውነቱ እኔ ጋር እያለ በቃ የሰው ልጅ እንደዚህ ልክ ለምን እንደሚፈርድ ቤትሽ ቁጭ ብለሽ በምታየው በስልክሽ ሰው ላይ ለምን እንደዚህ እንደሚፈረድ አላውቅም ስለ እውነት ነው የምልሽ እውነቱ እኔ ጋር አለ ማንም ሰው መጥቶ መጠየቅ ይችላል ታየው ሌላውን ማለት ሚሉሽ አልተዘረፍሽም ውሸትሽን ነው የሚሉት ማስረጃ ይኸው ምንድነው የሚሉት ንገሪኝ እኔ ጥያቄዎቹን ልመልስልሽ ምንድነው የሚሉት ይኸውልሽ ኮዴን በመስጠቴ እኔ አሁን ከዚህ በፊትም ተናግሬያለሁ ደጋግሜ እኔ ማሚ ቤትም ስናገር ተናግሬያለሁ በጣም ብዙ ሰዎች በተሰበሰቡበት እኔ ወደ ጥፋቱ ሄድኩኝ እንጂ ጥፋቱ ወደ እኔ አልመጣም እኔ ነኝ በቃ ያጠፋሁት ለምን ስህተት የሰራሁት እኔ ነኝ በዛ ልክ አንድን ሰው ማመን አልነበረብኝም አዎ አምኜው ይሄንን ሁላ ነገር አደረገኝ ይሄ ልጅ የእውነቴን ነው አንድ ማይክሮ ሰከንድ ይሄ ልጅ ተጠራጥሮ ቢሆን ኖሮ አይደለም ኮዴ አይደለም ቤቴን ይሄንን ያህል እንትን ማሳወቅ ይቅርና በጣም እጠነቀቅ ነበር ግን ልጁ ከሚያሳየው ነገር አንፃር እንኳን እኔ ያልኩሽ እኮ እናቴ ቤት ልከዋለሁኝ እግዚአብሔር ይመስገን እንደውም እግዚአብሔር ይስጠው ልጆቼን ጠዋት ከሰርቪስ ተቀብሎ ትምህርት ቤት የሚወስዳቸው እሱ ነው ምግባቸውን ይዘው ልጆቼን ቢወስድብኝስ ቢያግድብኝስ ኖሮ እግዚአብሔር ይስጠው እንደውም በዚህ በጣም አመስግኘዋለሁ የእውነቴን ነው የምልሽ ልጆቼን ወስዷቸው ቢሆን ኖሮ የዛን ቀን ደግሞ ያንን ስልክ በአጋጣሚ ባልሰጠው ኖሮ የሆነ ነገር ቢያደርገኝስ አርብ ነው ልጆቼ አይመጡ ቅዳሜና እሑድ የሉም ማንም አይመጣም የሆነ ነገር ሆኜ ቢሆንስ ኖሮ በህይወት በመትረፌ እግዚአብሔርን አመሰግነዋለሁ የእውነቴን ነው አናትሽን በሆነ ነገር ብሎሽ ፓራላይዝ ሆነሽስ ቢሆን በዚህ ሰዓት አንቺ ሆስፒታል ተኝተሽስ ቢሆን አንድ ጊዜ ይኸውልሽ አንዷን ከጀርባ በዘነዘና ሰራተኛ በዘነዘና በቡና ዘነዘና መታት እስካሁን ድረስ 10 ምናምን ዓመት ፓራላይዝ ናት 12 ዓመት ፓራላይዝ ናት አልጋ ላይ ናት እና የሰው ልጅ ንብረት ሲጠፋበት አንቺ ገንዘብ ነው የጠፋብሽ ቤት ሊቃጠልብሽ ይችላል የመኪና አደጋ ደርሶብሽ መኪናሽ ጋይቶ አንቺ በሰላም ከመኪና አደጋው ልትወጪ ትችያለሽ የሰው ልጅ ንብረት ሲጠፋበት ተመስገን አምላኬ እንኳንም በጤና አልመጣም ነው ማለት ያለበት አንዳንዴ የመኪና አደጋ ደርሶባቸው እድሜ ልካቸውን አካል ጉዳተኛ ሆነው የቀሩ ሰዎች አሉ አልጋ ላይ የቀሩ ዊልቸር ላይ የቀሩ አሉ እዚህ ምድር ላይ ራስን ችሎ እንደመንቀሳቀስ ትልቅ ነገር የለም የምር ራስሽን ችለሽ አንዳንዴ ያስበዋለሁ አልጋ ላይ ተኝቼ ሰዎች መጥተው ማጸዳጃ እንዲወስዱኝ የምጠብቅ ቢሆን ኖሮስ በእኔ ባህሪ በጣም ከሰው መጠበቅ በህይወትሽ ምን ትጠያለሽ ብትሉኝ ከሰው መጠበቅ ሰው መለማመጥ በህይወት የምጠላው ነገር በእውነት ነው የምላችሁ እና አንዳንዴ እንትን ብሆንስ ላይክ ያልጋ ቁራኛ ብሆንና ሰዎች እያሉኝ 10 ስጠራቸው ኑ ሽንት ቤት ውሰዱኝ ኑ ውሃ ስጡኝ ኑ መድኃኒት ስጡኝ ኑ እንትን ስጡኝ ስል ሰዎች የሚሰለቹኝ ብሆንስ ብዬ አስብና በጣም ፈጣሪን አመሰግናለሁ ገንዘባችሁ ሲጠፋ ተመስገን እንኳንም አካሌ አልጎደለ ቤታችሁ ንብረታችሁ ሲወድም ተመስገን እንኳንም አካሌ አልጎደለ እንኳን እጅ ያልተቆረጠ እግሬ ያልተቆረጠ እንዴ ኤችቢዲ ምን የሚሉሽ ምንድነው ልደትሽ ነው እንዴ አመሰግናለሁ ያው ልደቴ ኦሜጋ ናት ከታች እየጻፈች ያለችውና ለሌሎቹም እንትን እያለች ነበር ሌሎቹም የሚያውቁኝ ሰዎች አሉ ከታች ክበሩልኝ አመሰግናለሁ ያው በ4 ልደቴ ነበር መቼ ጥቅምት 4 ልደቴ ነበር ዛሬ ምንድነው ዛሬ 7 ነው እንጃ በኢትዮጵያ ቀን አላውቅም ዛሬ 7 ነው አመሰግናችኋለሁ ሁላችሁም ስንት ዓመትሽ ነው 39 ወይ በ4 ዓመት ብቻ ነው የምትበልጭኝ እኔን ጥቅምት 4 አመሰግናለሁ ያው ጋይስ ጥቅምት 4 በፈረንጆች ስንት ነው ቆይ 12 14 አይደለም ዛሬ 17 እና 14 ከሆነ ማክሰኞ ዕለት ነበር ልደትሽ
ማክሰኞ ነበር ልደቴ። ኦኬ በፈረንጆች ኦክቶበር ማክሰኞ ኦክቶበር 14 ነው የተወለድሽው። ለ10 ሰው በስንት ነው የምታበየው እያለች ነው። ሁላችሁም ሃፒ በርዝዴይ በላት። 1500 ብር የጾም 2700 ብር የፍስክ ለ10 ሰው። ቆይ በርዝዴይ ኬክ ስጧት ጋይስ። አመሰግናችኋለሁ ሁላችሁም። ሀዊ ተባረክልኝ። በጣም ነው የማመሰግነው። በርዝዴይ ኬክ እየፈለኩ ነው። እቺት በርዝዴይ ኬክ ይሄው ነው አይደል? በርዝዴይ ኬክ ሪቻርድ አመሰግናለሁ። ተባረክልኝ። ምን ጉድ ነው አለኝ። ግን ኤክስቼንጅ አርጊ አለኝ። ኤክስቼንጅ አረኩ። ከዛ ደግሞ ሪቻርጅ አርጊ ይለኛል። ምን ጉድ ነው? ቆይ በዛኛው አካውንት ይሄኛው ቢያለኝ ሁለተኛው አካውንት አለ። ሃፒ በርዝዴይ በለጋይስ። በርዝዴይ ኬክ ስጧት። በርዝዴይ ኬክ አመሰግናለሁ ሁላችሁንም። በዚህ አጋጣሚ ኦሜጋ በጣም ነው የማመሰግናት። ማሚ ቤት ረጅም ዓመት የማውቃት ጤነችና ኦሜጋ ኪችን ታክቲካለች አይደል? እንደናንተ የሚሰሩ ሰዎችን ታበረታታለች። ትናንትናም ምስር የምትባል ምስር ባልትና ነው። አዎ ምስር ባልትና ነበርኩኛ። አንተ ስራ ሰጥቻታለሁ። አዎ ለቤትዬ ነገ ቅዳሜ ነገ ነው ጋይስ። ነገ ለ30 እናቶች ባልትና ውጤቶችን ትሰጥላታለች። ገንዘቡን አስገብታ ደርሰኝ ልካለች። ቆይታል። በርዝዴይ ኬክ በርዝዴይ ኬክ አመሰግናለሁ። ነሽ ማሬ። ሴት ልጅ እኮ ለሁለተኛ ጊዜ የምትፈነዳው ሴት ልጅ የምትፈነዳው 40 ስትገባ ነው። እንዳዲስ የምር እንዳዲስ እንድትምትለው በጣም መኖር ያለብኝ ልጆች አሉኝ ገና ብዙ ነገር የሚያስፈልጋቸው በጣም ብዙ የምኖርላቸው ልጆች አሉ። እኔ 17 ዓመት ነው እና እየዘነጥሽ ልጆችሽ የሚፈልጉትን ማሟላታችን ምን ችግር አለው? እየዘነጥሽ እየጠበስሽ ፈታ በይ። ላይፍ ኢዝ ሾርት። ማንንም አትስሚ እንዴ። ለራስሽም እኮ መኖር አለብሽ ማሪ። ለልጆችሽ ብቻ ለምትኖሪው ለራስሽም ለልጆችሽም አት ዘ ሴም ታይም መኖር ይቻላል። ግን ልጅ ከወለድሽ በኋላ በቃ ምንም ነገር ነው። እኔ ስለራሴ ማሰብ አቁሜያለሁ። አቡዬ የእውነት 17 ዓመት ሆኖኛል። ስለ ልጄ ነው በቃ ስለ ልጆቼ ነው የምኖረው። እግዚአብሔር ይመስገን ቅዱስ እንደስሙ ቅዱስ ነው። የማንም ልጅ በዚህ ልክ ሽንኩርት ልጦ ነው የሚያግዘኝ ልጄ። የእውነቴን ነው የምልሽ። እግዚአብሔር ሽንኩርት ልጦ ነው የሚያግዘኝ። በቃ ብዙ ነገር በስራዬ ላይ እኔ እንጃ ብቻ እግዚአብሔር እድሜና ጤና ለእናትና ለአባቴና ለልጄ ነው የምመኘው። እነሱን የሆነ ደረጃ ሳላደርስ በቃ መውደቅ አልፈልግም። ለዛ ነው የምንገዳገደው። ለዛ ነው ጥርሴን ነክሼ ትራሴ ላይ እያለቀስኩኝ ብዙ ሌሊቶችን እያነበውኝ ማሳልፈው። ለዛ ጥገኛ መሆን አልፈልግም በህይወት ዘመን። ይሀቡዬ የእውነት ብዙ ነገር መስራት እችላለሁ። አቅም አለኝ፣ ሙያ አለኝ። እጅሽ ይባረክ የተባለልኝ ሙያ ነው ያለኝ። እግዚአብሔር ይስጣት። እናቴ በጥሩ ቀን አስተምራኛለች። ማዳመያ በጣም እግዚአብሔር ይስጣት። ሙያ በደንብ አስተምራኛለች። በስልክ ነው ሙያ ያስተማረችኝ እኔ ጋር ሳትመጣ። አመሰግናለሁ እና በጣም ብዙ ውለታ አለብኝ እኔ ገና ያልመለስኩት። የእውነቴን ነው የምልሽ። ለእናቴ የምከፍለው ውለታ አለብኝ። ለልጆቼ የምከፍለው ውለታ አለብኝ። አንድ ቀን እንደ ልጅ አልቅሰውብኝ አያውቁም። በቃ የዕለት ጉርሳቸውን ካሟላውላቸው ትርፍ ነገር ጠይቀውኝ አያውቁም። እንደ ወንድሞቼ ልጆች እንኳን ተመኝተው አያውቁም። በቃ ሁልጊዜ እኔ ከምላቸው ከመስመሬ ወጥተው አያውቁም። መኖር የምፈልገው ለእነሱ ነው። ከዚህ በኋላ ለእናቴ ነው መኖር የምፈልገው። ውለታዋን መመለስ ነው የምፈልገው። በደካማ አቋም በ70 ምናምን ዓመቷ አሁን እንኳን ለልጆቼ ምግብ እየሰራች እሷንች የምትሸኛቸው ዋጋ እየከፈለችልኝ ነው እናቴ። 39 ዓመት ዋጋ እያስከፈልኳት ነው። ስለዚህ ለእነሱ ነው መኖር የምፈልገው። መስራት መለወጥ ነው የምፈልገው። አቅም አለኝ፣ በደንብ እሰራለሁ። ጉልበት አለኝ፣ ሙያ አለኝ። የትም የሚያደርስ ሙያ ነው ያለኝ። እግዚአብሔር ይመስገን። ወይኔ ጉዴ! ለእሷ እሰጣለሁ ብዬ ለራሴ ነው እንደሰጠሁት። አመሰግናለሁ።
ጉድ ወይኔ ተበላው በማየሙት ለሷ ሰጣለሁ ብዬ ገዝቼ ለራሴ ሰጠው። ሺት ለማን ሰጥ? ለራስሽ ከሆነማ ችግር የለም እንዴ። ለምን አልፈልግም እንዴ? ቆይ እንደገና አንቺን ነክቼ ከዛ ጊፍቱን ነካው። ምን አይነት አሁን ወይኔ ጉድ። እስቲ ተባረክልኝ አቡዬ፣ በጣም ነው የማመሰግንሽ። በጣም ላይፍ ኢዝ አፕ ኤንድ ዳውን ይሆናል። ማናችንም እንደዚህ ያጋጥመናል በህይወት። በምታምኙ ሰው መከዳት በጣም ከባድ ነው። በምታምኙ ቤትሽ ባቀረብሹ፣ ባበላሹ፣ ባጠጣሹ ሰው ክህደት ተፈጸመብሽ፣ ተካድሽ። ከዛ ደግሞ ሰዎች በቃ እንዲህ ነው። እኔ ብዙ መገፋትን ስላየው በህይወቴ ምንም ነገር አይደንቀኝም። እንዲህ ነው ሰው አያምንሽም። ሰው ግን አንቺ ይህን ጊዜ ታልፊዋለሽ። ይህን ጊዜ አልፈሽ ስላልጠበቅኩኝ ሀቡ እንደዚህ ሲሆኑብኝ ሰዎች እንዴት እንደተሰበርኩኝ በቃ አልጠበቅኩኝም። እግዚአብሔር ነው የምልሽ። እንደዚህ ጭራሽ ሲደርስብሽ ማለት በቃ እንደዚህ እንደሆኑ እንኳን እነዛ ሰዎች እንኳን እንደዚህ እንደሆኑ እስቲ ጭንቅላቴ ማሳመን ከብዶኛል። ሀቡ እግዚአብሔር ነው የምልሽ። አንዷ ከአሜሪካ ደውሎ አንዷ ከንትን ደውላ እጻዬ እዚህ ቦታ እንደዚህ ሂጂልኝ የራይድ እንኳን አያስቡልኝም ሲልኩኝ የነበረ ጊዜ ማለት ነው። ግን ሲጎልብሽ ቀን ሲጥልሽ ግን ማንም ከእግዚአብሔር በስተቀር አጠገብሽ የሚሆን የለም። የእውነቴን ነው። ፊቷን ያላዞረችብኝ እስካሁን ድረስ እናቴ ነች። ያልተከፋብኝ ልጄ ነው እስካሁን ድረስ። የእውነት በቃ እንዴት እንደሚያም እንዴት ልብሽ እንደሚሰበር ሀቡ በቃ ሰዎች ሲያዩሽ ነው የምናገረው። እኔ አሁን የምትናገረው የተሰማኝ ሀቡዬ እግዚአብሔርን እሱ መደበቅ እያለበት እኔ አንገቴን ደፋሁኝ። እሱ መጥፋት እያለበት እንትን ማለት በቃ እኔ አነባሁኝ። እሱ ማንባት እያለበት እውነት እኔ ጋር እያለ እውነት ተደበቀብኝ። ይሄን ደግሞ ሰው ቢተባበረ ይኖሩ በወቅቱ ወዲያው የትም ሳይሄድ እኮ ገንዘቡን በደንብ ሳያጠፋው ይገኝ ነበር ያ ልጅ። ግን ማንም ሰው አትውደቂ ሀቡ፣ እርዳታ ጠይቀሽ ሰው ፊት አትሂጂ። ቪዲዮ ስሩልኝ። እኔ እንደው ማንንም ገንዘብ ጠይቄ አላውቅም በህይወት ዘመኔ ሀቡዬ። ስለ እውነት ነው የምልሽ። እንኳን እነሱ የእናቴ ልጆች እንደዚህ ያደርጉልኛል። ያለሁበትን ሁኔታ ታውቃላችሁ። ምን ያስፈልግሻል ብሎ እንኳን ሰው ሲጠይቅሽ እንዴት ነው ምን ያስፈልግሻል የምትባዩ? ጥገኛ ሆነሽ እየሰራሽ ሰው ቤት እንትን እያልሽ ምንድን ነው የሚያስፈልግሽ እንኳን ብሎ ከጎንሽ የሌለ ሰው ማንን ነው የምታማክሪው ሀቡ? የእናትሽ ልጅ ቢሆን ገንዘብ ከሌለሽ ካልዘረዘርሽ የሆነ ነገር ካላደረግሽ አንጠልጥለሽ የምትሄጂው ነገር ከሌለ ማንም ፊቱን ነው የሚያዞርብሽ። ማንም የእውነት ወይ በስመ አብ እንጃ። በስመ አብ እንዴት እንደሚያም እኔ በደንብ ነው የማውቀው። እስካለሽ ድረስ ሁሌ ነው የምነግራቸው። ሰውን የሚወዳችሁ በቁማችሁ እስካላችሁ ደህና እስከሆናችሁ። የቢዝነስ ባለቤት ሆናችሁ የተሳካ ህይወት ኖሯችሁ ሁሉም ይወዳችኋል፣ ሁሉም ያደንቃችኋል። ልክ እጡ ሁሉም ይጠላል። ስንት ፊልም እንኳን ሀቡዬ ቤቴ እንኳን ስንት ፊልም እንደቀረጹ አንድ ቀን ሳንቲም ሳይሰጡኝ ስንት አርቲስቶች፣ ታዋቂ አርቲስቶች አንድ ቀን ሰው ሁላ አንቺማ ገበያውን አጧጡፈሽዋል ምናምን ይሉኛል። ቤቴ መጥተው በቀረጹ ቁጥር የእውነቴን ነው የምልሽ እግዚአብሔርን የሆነ ፊልም በተቀረጸ ቁጥር የሆነ የበዓል ፕሮግራም በተሰራ ቁጥር ጠላ አዘጋጅቼ ጠጅ አዘጋጅቼ አገልግል አዘጋጅቼ ብፌ አዘጋጅቼ የሆነ ፕሮግራም ባቀረቡ ቁጥር አንቺማ እንትኑን ቢዝነሱን አጣጥፈሽዋን ይልሻል። ግን አንድ ቀን እነዛ ሰዎች እንኳን በነፃ ቤትሽን ሰተሽናል፣ በር ከፍተሽልናል፣ እስኪ ምን ደረሽ፣ እስኪ እንዴት ሆንሽ እንኳን ብለው የሚጠይቁሽ ሰዎች የሉ። ከውበት አማትር ጋዜጠኞች እንትና ጊዜ ሚዲያ እና አንድ ተስፋዬ የሚባል ልጅ አለ፣ ተስፋዬ ጥራዝ የሚባል ጋዜጠኛ። ከሁለቱ በስተቀር እንኳን ዞሮ ያየኝ ሰው የለም። የእውነቴን ነው የምልሽ። በቀላሉ ገንዘብ ራሱ ባይረዱሽ ሁሉም በየሚዲያው ቢነግርልሽ ገንዘብ እርዳታ አልጠየኩም ሀቡዬ። እኔ ያልኩትኝ ራሱ አንደኛ ልጁ እንዲያዝ ቪዲዮ ስሩልኝ፣ ሁለተኛ ነገር በቃ ስራ አሰሩኝ። በእጄ የበላችሁ የጠጣችሁ ሰዎች፣ ሙያዬን የምታውቁ ሰዎች ለሌላ ሰው ሪኮመንድ አድርጉኝ። በቃ ልስራ፣ ተመልሼ ልነሳና በቃ ጠላት አይደሰትብኝ። ለምንድን ነው መስራት እየቻልኩኝ የምወድቀው? ለምንድን ነው እንደዚህ ተኮራምቼ የምቀመጠው? አልቅሼ ለምኛቸው ኔክስት ዴይ ቴሌግራም ላይ ብሎክ አድርገውኛል። የሆነ ቀን ፌስቡክ ላይ ብሎክ አድርገውኛል። የእውነቴን ነው የምልሽ። ይሄን ያህል ነው በቃ ሰው ዋጋ የሚያስከፍልሽ። እሱ ግን ይበለኝ። እኔ በህይወቴ እንደዚህኛው ዘመን ትምህርት ተምሬ አላውቅም። የእውነት ነው የምልሽ። ልጄ እንኳን ሲሳካ እነግርሻለሁ አለችኝ። በቀደም ዕለት ቤትሽ ገባሽ እንዲህ አለችኝ። ስሄድ አልገባሁኝም አልኳት። ለእግዚአብሔር የነገርኩትን ቤትሽ ስትገቢ ነግሬሻለሁ አለች።
ልጆቼን እያስለቀስኩኝ አቡዬ የእውነት በስመ አብ ትላንት የሆንሽላቸው በእጅሽ የበሉ ሰዎች ምንም ማለት አይደለም እኮ በቃ የሆነ ነገር እኔ የማውቃቸው ሰዎች አው ቪዲዮ ፖስታሉ ከሌ ሰራልን ምግብ ምናምን ብለው የእውነቴን ነው እኔ በነፃ የሰራሁላቸው ሰዎች እኔን ስፖንሰር ሁኝን የጾም ምግብ አዘውኝ እዚሁ ቲክታክ ላይ የጾም ምግብ ስፖንሰር ሆንኳቸው ማለት የሆነ ቻሌንጅ አዘጋጅተው ገብቼ እኔ የ30 ሰው ምግብ አበላላችኋለሁኝ ብዬ ፕሮሚስ ገባሁላቸው እዛ ላይቭ ላይ ሆኖ ማለት ነው። ከዛ እሺ አሉ። ቀኑ ሲደርስ የሚቀረውን እንጨምርልሻለን የፍስክ አድርጊልን አሉ። እሺ ብዬ የፍስክ አደረኩላቸው። የ3500 ብር ልዩነት አለው የጾምና የፍስክ ምግብ የ30 ሰው ሲሆን 5500 እና 9000 ብር ነው የምሰራው። 3500 ብር ልዩነት አለው። ከዛ እሺ ብዬ ልኬላቸው ሞሰብ መልሰው ታንኪው አላሉኝም። ሀቡ ስለ እውነት ነው የምልሽ ታንኪው አላሉኝም። ከዛስ ኔክስት ዴይ እኔ ያንን ሰርቼላቸው ቀምሰው አመስት ነው ላይቭ ላይ መጥቼ እንዴት እንደሚጣፍጥ እስካሁን አፌ ላይ ያለ ምናምን ያለሽ ሰው ኔክስት ዴይ ግን ሲያሰሩ በገንዘባቸው ሲያሰሩ ግን ሌላ ቦታ ሄደው አሰሩ። መብታቸው ነው ግን ምን ችግር አለው? በነፃ ትላንት የጠየቀሽ ሰው ዛሬ ገንዘብ ሲኖረው አንቺ ጋር ቢመጣ ምን ችግር አለው? ታየው እሺ ደግሞ ሪኮመንድ ቢያደርጉሽ ለሌላ ሰው ምን ችግር አለው? ጭራሽ እንዳልተፈጠርሽ ይረሱሻል። በቃ ከተጠቀሙሽ በኋላ ሶሻል ሚዲያ በቃ ያየሁት ይሄ ነው። ይኸውልሽ ሶሻል ሚዲያ ላይ ያለ አብዛኛው ሰው አስመሳይ ነው። ልንገርሽ አንድ ነገር ጥሩ ትምህርት ነው የተማርሽው። መማርሻለሁ ችግርን የሚያመጣው ፈጣሪ እንድንማር ነው። ችግር የህይወት ማጣፈጫ ቀለምና ችግር ማለት ነው። ችግር ጓደኛን ማጣሪያ ወንፊት ናት። ችግር ጥሩ ነው። ችግሩ ወይ ይገለናል ወይ ችግሩን ጥሰን እንነሳለን። ችግር ሲደርስብን ያልገደለሽ ችግር ደግሞ ያጀግንሻል፣ ያበረታሻል። እዚህ ምድር ላይ የማያልፍ አንድ ነገር የለም። እመኚኝ፣ ነገ ታስታውሽኛለሽ። አልፎ የማያልፍ ነገር የለም። ምንም ነገር ያልፋል። ህመም ያልፋል፣ ችግር ያልፋል፣ ረሃብ ያልፋል፣ መከራ ያልፋል። የማያልፈው ሞት ብቻ ነው። እስካልሞትን ድረስ ምንም አይነት ነገር በህይወታችን ቢደርስ እናልፈዋለን። ያልፋል። ገባሽ? የሰው ደግሞ ጓደኛ፣ ሰው፣ ማንም ሰው የሚፈልግሽ እስከ ሳቅሽ እስካማረብሽ ድረስ ነው። እኔ ምንም አይነት ችግር ቢደርስብኝ ተዝረክርኬ አልመጣም። ሶሻል ሚዲያ ላይ ዘንጬ ነው የምመጣው። ምንም አይነት መከራ እያሳለፍኩ ቢሆን ኔቨር ኤቨር ችግሩን ፏ ብዬ ነው መጋፈጥ የምፈልገው። ፀጉርሽን ተሰሪ ፏ በይ። ችግሩን አዎ የኛ አበሻ ኮሚኒቲ አያምንም። ሰው ካልተዝረከረከ ካልቆሸሸ ችግር ላይ ያለ አይመስለውም። ግን ምን አገባኝ ቢያምኑ ባያምኑ፣ ፈጣሪ ለእኔ የጻፈውን ነገር ያመጣልኛል። ችግርሽ ይፈታል። በማን እንደሚፈታ አላቅም። ፈጣሪ በማታውቂው መላክ ባልከሰርሽ ሰዓት በደህና ጊዜሽ የሰራሽው መልካም ስራ ፈጣሪ ጋር ተመዝግቦ የተቀመጠ አለ። የሰውን ውለታ፣ የሰውን ደግነት፣ የሰውን መልካም ነገር የማይረሳው አምላክ ጽፎ አስቀምጦታል። በማታውቂው መልአክ ልኮ ከዚህ ችግር ያወጣሻል። ካለሽበት መከራ፣ ችግር፣ እዳም ሆነ ምንም አውጥቶሽ አልፈሽው ይህንን ጊዜ እንደ ታሪክ ታወሪዋለሽ ወደፊት። እኔ እኮ ከዓመታት በፊት እንደዚህ አይነት ችግር ገጥሞኝ ነበር ብለሽ ሌላ ሰው አንቺ የደረሰብሽ ችግር የደረሰበትን ሰው ለማጽናናት ያንን ሰው ለማበርታት ትመክሪዋለሽ። እኔም እኮ አልፌያለሁ በዚህ መንገድ እንዲህ ገጥሞኝ ነበር፣ ፈጣሪ ግን በእንደዚህ ከዛ ችግር አወጣኝ ብለሽ ለመናገር ትበቂያለሽ። እመኚ፣ ማመን ብቻ ነው የሚጠበቅብሽ። ፈጣሪ አይሳሳትም። እያንዳንዱ በህይወታችን የሚያመጣውን ነገር እሱ ስለማይሳሳት፣ እሱ ትክክል ስለሆነ፣ እሱ እየሰራን እያስተማረን ስለሆነ ነው። ችግርን እኛ ሰዎች ችኩል ስለሆነ እንትን እንላለን። መገፋት በጣም ጥሩ ነው። ችግርን ማየት በጣም ጥሩ ነው። አሁን አንቺ እየተማርሽ ነው። እንደ ወርቅ በችግር በእሳት እየተፈተንሽ ነው። በእሳት ተፈትነሽ ችግርሽን አልፈሽም የምታብረቀርቂበት ዘመን ይመጣል። ዋናው ብቻ አካልሽ አይደል። ዋናው አልጋ ላይ አትዋይ፣ የአልጋ ቁራኛ አትሁኚ እንጂ ማፈር ልሰሽ ትነሻለሽ፣ ወድቀሽ ትነሻለሽ። ዋናው ተሰብረሽ አለመቅረት ነው። ገብቶሻል? ያልፋል። እመኚኝ፣ ትዕግስት ነው የሚያስፈልገው።
እውነት ስልኳን ታስቀምጥ ሰው እንዲያዛት ስልክሽን ተናገሪ ማሬ እኔ ቪዲዮ ስሰራ ስልኳን ማስቀምጥላታለሁ እሺ 0910 07 60 75 ግን ይውላችሁ ለዚህ ነው በሰው እንዳትተማመኑ ኔቨር ኤቨር ኤቨር በህይወታችሁ በማንም ሰው እንዳትተማመኑ በማንም ሰው አይደለም በሶሻል ሚዲያ ሰው ባል ነገ ይከዳል ባል ነገ የተሻለች ቆንጆ የተሻለ ነገር ሲያገኝ ባል ይሄዳል ባልን እንኳን እስከ መጨረሻው የኔ ነው ማለት አይቻልም እኔ በበኩሌ እጄ ላይ ራሱ የተነቀስኩት ልጆቼ ናቸው የኔ ናቸው ሁሌም ማለት የምችለው የኔ ነበሩ አሁን የሌላ ሰው ልጅ ናቸው ማለት አልችልም ባሌ ነበረ ዛሬ የከሊት ባል ነው ልትይ ትችያለሽ ባል እንኳን ሊቀየርና ጥሎሽ ሊሄድ ይችላል መብቱ ነው ይወቀስኩ አይደለም መሄድ መብት አለው ባል ሲበቃው መሄድ ይችላል ሚስትም ሲበቃት መሄድ ትችላለች ስለዚህ ዘላለም የኔ ሊባል የሚችል ነገር የለም እዚህ ምድር ላይ በሰው አትተማመኑ ለሰው ምንም ነገር ስታደርጉ መልካም ነገር ስታደርጉ አድርጉት ከዛ ሰው እንዳትጠብቁ መልካም ነገር የምታደርጉላቸው ሰዎች ነገ ይከፍሉኛል ብላችሁ ሳይሆን ፈጣሪ ይከፍለኛል እኔ ምንም ነገር ሳደርግ ለምንድነው እኔ እርዳታ ያሰባሰብኩላቸው ሰዎች ወገቤ እስኪያመኝ ቁጭ ብዬ ጣቴን እስኪያመኝ ደብተር ላይ ጽፌ ለፍቼ እርዳታ ያሰባሰብኩላቸው ሰዎች በየቤቱ ሌላ ተጨማሪ እርዳታ እንዲያገኙ እኔ ጠላቶች ቤት ገብተው ሲያሙኝ የማያመኝ ለምንድነው የማይሰማኝ ለምንድነው ታውቃላችሁ ፍሮም ዘ ፈርስት ከነሱ ስላልጠበቅኩ እንጂ ጥንት ተሰብሬ ከሶሻል ሚዲያ ጠፍቼ ታዩኝ ነበር ከነሱ እየጠበቅኩ አይደለም እነዛን ሰዎች ቁጭ ብዬ እርዳታ ተሰበስብላቸው ይሄ ሰው ነገ እኔን ጥሩ ይለኛል ያደርግልኛል እንትን ይለኛል ብዬ አይደለም ፈጣሪ እየመዘገበልኝ ነው ለፈጣሪ ብዬ ነው ማድረገው ፈጣሪ መዝግቦ አስቀምጦ እኔ ባስፈለገኝ ሰዓት የተቀመጠውን እሱ ጋር አምጥቶ ይሰጠኛል በሱ ብቻ ነው የምተማመነው እሱ መቼም የሰውን ውለታ የማይረሳ የሰውን ጥቂትዬ መልካም ነገር ብናደርግ መቼም የማይረሳ አምላክ አለ እሱ መዝግቦ አስቀምጦ ባስፈለገን ሰዓት ይልክልናል ወደኛ በእኛ በማናቃቸው ሰዎች ገባችሁ እኛ ባረዳናቸው በህይወታችን አይተናቸው በማናቃቸው ሰዎች እሱ ጋር ጽፎ ያስቀምጠውን ክሬዲት ይልከዋል ወደኛ በቃ ጉዳያችሁን ከፈጣሪ ጋር ብቻ ካረጋችሁ ኖ ኤክስፔክቴሽን ከሰዎች አትጠብቁም ከሰዎች የማትጠብቁ ከሆነ አትጎዱም ሰውን የሚጎዳው ምንድነው ከሰው መጠበቅ ኤክስፔክቴሽን ሄርት ይላል ፈረንጅ በአማርኛ መጠበቅ ይጎዳል ማለት ነው አትጠብቁ ከማንም ምንም አትጠብቁ አለቀ ሰው ኸይር ግጣ ባህር መልካም ነገር ስሩ ወደ ባህር ወርውሩት ይስመጥ በቃ እንዳትጠብቁ ለማንም ለዚህ ነው እኔ እንዲያርግላት እኔ እንዲሆኝላት የሚባለው ነገር የሚመጣው ስታደርጉ ስለምትጠብቁ አትጠብቁ ለኔ ቢጤ መንገድ ላይ ስናልፍ የኔ ቢጤ መንገድ ላይ አንጥፎ እየለመነ የኔ ቢጤ ሳንቲም ወርውረንለት የምንሄደው ይሄ የኔ ቢጤ ነገ ሰርቶ ይከፍለኛል ብለን አይደለም ለኔ ቢጤው የወረወርንለት ሳንቲም ፈጣሪ ነገ ጽድቅ ፈጣሪ ጋር እንዲጻፍልና ልክ እንደዛ ያንን ለኔ ቢጤ መንገድ ላይ የምትወረውሩትን ሳንቲም ነው ለሌላውም ማድረግ ያለባችሁ ልክ ለኔ ቢጤ እንደረዳችሁ ቁጠሩት በቃ ፈጣሪ ጋር ነው የሚመዘገበው ምንም ነገር ስታደርጉ ለፈጣሪ ብቻ አለቀ ያኔ ሰላም ትሆናላችሁ ከሰው የማይጠብቅ ሰው አይጎዳም ከሰው አትጠብቁ ከፈጣሪ ብቻ ጠብቁ እመኑኝ ይህን ምክር ወስዳችሁ ከተጠቀማችሁበት ታመሰግኑኛላችሁ እኔ ህይወት ላይ ስለሰራ ነው እኔ ሰላም ደስተኛ መሆን የጀመርኩትን ከሰው መጠበቅ ሳቆም ራሴን ከሰው ጋር ማወዳደር ሳቆም ጉዳይን ከፈጣሪ ጋር ብቻ ሳረገው በቃ መልካም ነገር ከሰራው እሱ አለ መዝግቦታል አይረሳውም ጉዳይን ከሱ ጋር ብቻ በቃ ጉዳይሽን ከሱ ጋር ብቻ ካረሽ ሰው ተቀየራቲ ሰው መጣ ሄደ ብለሽ አትጨነቂ ሲመጡ ይምጡ ሲሄዱ ይሄዱ ገባሽ በቃ አንቺ መልካም ነገር ካረክሽ እሱ ጋር ተመዝግቧል ማንንም ይዞብኝ ሄደ ብለሽ የምትይው ነገር የለም ይሄን ካረጋችሁ እመኑኝ ደስተኛ ትሆናላችሁ ሰውንም አትጠሉ ራሳችሁን ከሰው ጋር ማታወዳደሩ ከሰው ምንም የማትጠብቁ ከሆነ ራሳችሁን አትጠሉ እኔ በ4 ዓመት ብትበልጭኝም ግን ምክሬ ይጠቅምሻል ጸገበታ ጸገነት ያልኩ ቆንም ጠራ ሚውት ነሽ እኔ በጣም ነው የእውነቴን ነው እግዚአብሔርን በደንብ ነው ካንቺ በጣም ብዙ ነገር የምወስደው በጣም ብዙ ጊዜ ነው ማለት ብዙ ረጅም ጊዜ ተከታይሽ ነኝና
በፊትም ስራ እንኳን ላይ ሆኜ በኤርፎርት ቁጭ ብዬ ነው ስከተልሽ የምውለው። በጣም ብዙ ነገሮች በጣም ያበሸቀኝ ደግሞ ብዙ ነገር እየሰማሁኝ በዚህ ልክ መሸወዴ ነው እንጂ አንቺ ቤት ነው የምውለው፣ ስከታተልሽ ነው የምውለው። በደንብ ነው ምክርሽን የምሰማው። ብዙ የደረሱብሽን ነገሮች አይቻለሁኝ። በጣም ብዙ ነገር ዋጋ የከፈልሽላቸው ሰዎች ተመልሰው ብዙ ነገር ሲያደርጉሽ አይቻለሁኝ። ከአንቺ ህይወት እኔ በጣም ብዙ ነገር ነው መማረው። አሁን በተለይ ደግሞ አሁን ባለሁበት ሰዓት ላይ ትልቅ መምህር የሆነሻል። ይሄ የእድሜ ጉዳይ አይደለም እኮ እድሜያችን ሄዶ ምን አደረገን? እኔ እንደ እድሜ ቢሆን ኖሮ እንደደረሰብኝ ነገር እንደውም እንዳሳለፍኩት እንደ 70 ዓመት ሴትዮ ብዙ መከራ ያሳለፍኩት በህይወቴ የእውነቴን ነው የምልሽ። ግን እንደዛ እንኳን ሆኜ የእውነት በቃ የክፍለ ሀገር ልጅ ነሽ እስከመባል ድረስ ነው። የት ነው ሀገርሽ? ከየት ነው የመጣሽው እስከመባል ድረስ ነው። የሰው ልጅ ለምንድን ነው ሰው የሚያምነው? ምን ሲሆን ነው ሰው የሚያምነው? ምን አልሽ? የሰው ልጅ ምን ሲሆን ነው ሰው የሚያምነው? ለምንድን ነው ሰው የሚያምነው? በቃ እኔ የማላደርገውን ነገር ሀቡ ይሄ ልጅ ያመንኩት ስለ እውነት ነው የምልሽ። እኔ የማላደርገውን ነገር ሰው ያደርጋል ብዬ አላስብም። ሌባ ስትሆኚ ሰው ሌባ እንደሆነ ታምኛለሽ። ኤግዛክትሊ ታማኝ ስትሆኚ ሰው የምታምኘው። ስለ እውነት እኔ አሁን ለማይከሰከንድ ያልተጠራጠርኩት እኔ የምሰርቅ ሰው በሆን ኖሮ ያንን ልጅ በወጣ በገባ ቁጥር ታዩ ሀቡ ቴሌግራም ላይ ነው ሂሳብ ሰርቶ የሚልክልኝ። ይሄን ያህል ተሰራ፣ ይሄን ያህል ተሰራ፣ እኔ ኪችን ሆኜ ይሄን ያህል ተሰራ ምናምን ብሎ እኔ ማታ እንትን ሲል ሂሳብ ሰርቶ ይልክልኛል። ከዛ በማግስቱ ሄጄ ብሩን አስገባለዋለሁ ባንክ። እንደዛ ነው እንትን የምንለው። በጣም ብዙ ሰው ያውቃል እኔ ቤት የሚመጣ በጣም ብዙ ሰው እዚህ ውስጥ ማሆነ ያሉ ሰዎች የሚያውቁታሉ ምን ያህል በቃ ትሁት እንደነበር ምናምን። ያንን ሰው እንደዚህ ያደርጋል ብዬ ያልተጠራጠርኩት እኔ ብሰርቅ እኔ የሆነ ነገር ባደርግ ኖሮ ገንዘቤን እኮ ይዞ እገኝ ነበር። እኔ እሱ ይሰርቀኛል ብዬ ባስብ እኮ ሌላ ሰው ጋር አስቀምጠው ነበር። እንደዚህ አይነት ነገር ይሆነኛል ብዬ ባስብ እንደሚያጠፋ ባስብ ስልኬን እንዴት ትሰጠዋለሁኝ? ግን በቃ እንደኔ ስለሆነ ሰውን የማምነው ያ ልጅ በዚህ ልክ ሌባ ይሆናል ብዬ አላሰብኩ። ስለ እውነት ነው የምልሽ። በቃ የሚያወራኝን ነገር ራሱ እማምነው እኔ የማወራው ነገር እውነት ስለሆነ ነው። እሱ የሚያወራኝን ነገር እኔ የማምነው የምቀበለው። ነገርኩሽ እኮ ወልጄ የማደርግ ሰው ልጅ እንደ ትንሽ ልጅ ቁጭ አድርጎ ሲመክረኝ አመስግኘው ነው እንትን የምለው። ለምን በቃ ትልቅ እንትን አስተሳሰብ ያለው ለካ እሱ እያመቻቸኝ ነበር። በደንብ ልቤን እስከሚያውቅ ቦታ በደንብ እስከሚል ድረስ እያመቻቸኝ ነበር። ምን ያህል በቃ እዛ ቤት ውስጥ ለግንባታ እንትን ሲባል እኔ እንኳን ባንክ እንኳን አልሄድም። ሂዳ አቢ ከባንክ ብር ይዘና ብዬ ወደሱ አካውንት ትራንስፈር አድርጌለት ስንት ነገር አካሎሽ ይሆናል። ይሄኔ በ5 ወር ውስጥ በአንቺ እሱ ሆነ ሂሳብ የሚሰራው ይሄኔ በጣም ብዙ ነገር አካሎሽ እኮ ይሆናል ማሪ አንቺ ሳታውቂ። አሁን መጀመሪያ እኮ ግን ጋይስ ትክክል እኮ አይደለም። ሲስማት እኮ ሰው ማመን እኮ በቃ እንደ ካምፓኒ እኮ ነው መሆን ያለብን። እንደ ባንክ ቤት ለእስክሪብቷቸው አያምኑንም አይደል? እንዴ በገመድ አስረው አይደል እንደሚያስቀምጡት? በጣም የምሬን ነው የምላችሁ። እንደ ድርጅት ነው መሆን ያለብን። እንደዚህ አይነት ነገር ካልደረሰብሽ በስተቀር ፔኑ አይገባሽ። ፔኑ የሚገባሽ የሚያምሽም አንቺ ላይ ብቻ ሲደርስ ነው። አንቺ ጥፋትሽንም የምታውቂው። አንድ ጓደኛዬ እኔ ይሄ ልጅ አልወደውም ምናምን ይለኛል። በቃ ይሄ ልጅ እንዳያስተናግደን ምናምን ይለኝ ነበረ ሲመጣ እኔ ጋር ምግብ ሲበላ ማለት ነው። ምንድነው ምናምን ብዬ ከዛ በኋላ እሱ ያለኝ ጊዜ አሁን ላይ ነው የሚቆጨኝ። ለምን መለስ ብዬ ለምን ቆም ብዬ አላየሁም፣ ለምን ብዬ አልጠየኩትም ብዬ የምናደደው አሁን ላይ ነው። ሀቡ የሆነ ሰው ሲመክርሽ አለመስማትሽ የሚያናድድሽ፣ የሆነ ቆም ብለሽ ራስሽን አለማየትሽ የሚያናድድሽ ሲደርስብሽ ነው። በቃ የሆነ ጫማ ሲጠብሽ ነው እንደማይመችሽ የምታውቂው እንጂ ህይወት በጣም ከባድ ናት። ብዙ ነገር ተምሬያለሁኝ እኔ ሀቡዬ፣ የእውነት ብዙ። አሁን ከዚህ በኋላ የሰው ልጅ እድሜው ሊያስተምረው ህይወት ሊያስተምረው ይገባል። ከራሱ ካልተማረ አንድ ሰው በቃ እኔ በጣም በቃ ይሄ አይረባም የምለው ሰው ምን አይነት ሰው ነው? ከራሱ ስህተት ነው ማለት ነው። አንድ ጉድጓድ ውስጥ ድጋሚ የሚወድቅ ሰው ደሜን ያፈላኛል ማለት ይሄ መንገድ ነው። ስሄድ የመታኝ እንቅፋት ተመልሼ ከመታኝ እኔ ነኝ ድንጋይ እንዴ። ከጓደኛዬ አልተማርኩም፣ ከራሴም ካልተማርኩ እኔ ምን ሰው ነኝ ማሪ? አረ ብልጥ ከጓደኛው ይማራል። ምን ብልጥ ከጓደኛው ይማራል።
ሞኝ ደግሞ ከራሱ ይማራል። ብልጥ ከሆንኩኝ ከጓደኛ ይማራለሁ። ሞኝ ከሆንኩኝ ከራሴ ይማራለሁ። ከራሴም ካልተማርኩ ምንድን ነኝ? ብልጥም አይደለሁም፣ ሞኝም አይደለሁም፣ ጅል ነኝ፣ ድንጋይ ነኝ። የምሬ ነው የምላችሁ ጋይስ። አንድ ሰው በዚህ መንገድ ሲሄድ እዚህ ጋር እንቅፋት መታ ወይም ጉድጓድ አለ፣ ወደቀ፣ ተነስቶ ከጉድጓዱ እንደምንም ብሎ ድኖ መንገዱን ቀጠለ። መልሶ ሲመለስ በዛ መንገድ ደግሞ እዛ ጉድጓድ ውስጥ ከገባ ወይ እዛ እንቅፋት ድጋሚ ከመጣ ሶሪ፣ ይሄ ሰው አይደለም ለኔ። አንዴ ይሸወዳል የሰው ልጅ፣ አንዴ ነው የሚሸወደው። በቃ አንዴ ትሸወዳላችሁ፣ ከዛ አለቀ። ድጋሚ መሸወድ የሚባል ነገር የለም። ጸገነት ሮብ ነው እሺ ቪዲዮሽ የምሰራልሽ ሮብ። ነገ ቅዳሜ ቪዲዮ ያለብኝ፣ እሁድ ቪዲዮ ያለብኝ፣ ማክሰኞ ቪዲዮ ያለብኝ፣ ሰኞ እርዳታ አለብኝ፣ የእርዳታ ቪዲዮ ማክሰኞ፣ ሮብ ነው የምሰራልሽ። እሺ ያው ኖት ይዣለሁ፣ እዚህ ጋር ፔስት አደርገዋለሁ እንዳረሰው። እኔ አንዴ ቃል ከገባው ቃል ነው። አትፍረጂ ምን አድርጌ እፈርዳለሁ? አትፍረጂ እንደ ጅል አትፍረጂ ድብን አድርጌ እፈርዳለሁ። 2 ጊዜ ከተሸወድሽ አንቺ በህይወትሽ 2 ጊዜ ከተሰወድሽ ሰው አይደለሽም፣ ድንጋይ ነሽ አልኩሽ። ምን ታመጫለሽ ነሽ? 2 ጊዜ ከተታለልሽ ድንጋይ ነሽ። 2 ጊዜ አንድ እንቅፋት ከመታሽ እንቅፋት አንቺ ነሽ። እንቅፋቱ ድንጋዩ አይደለም፣ አንቺ ነሽ እንቅፋት። በደንብ አስረግጬ እነግርሻለሁ። ማትባንኝ ማትነቂ ከሆነ አትፍረጂ ትላለች እንዴ? 2 ጊዜ አንድ እንቅፋት ከመታሽ አንቺ ነሽ ድንጋይ። ጉድ ነው። ልክሽን በእንቅፋት ስትመጪ ኖሪ ነው እንዲያሳብሽ። ባይዘወይ እድል አንዴ ነው፣ ህይወት አንዴ ነው። በዚህ ዘመን ሩጫ ባለበት ዘመን፣ ሰው ሁሉ ህይወቱን ለማሻሻል እየሮጠ ባለበት ዘመን ደጋግሞ አንድ አይነት ጉድጓድ ውስጥ መውደቅ፣ አንድ አይነት እንቅፋት መመታት ይዝናት ኖርማል። ሶ አንድ ሰው አንድ እንቅፋት መታው ተነስቶ ቁስሉን አክሞ መሮጥ አለበት። በቃ ህይወት ሩጫ ናት። ዘመኑ የሩጫ ነው። ሁሉም እየሮጠ ነው። ስለዚህ ህይወትን ለማሸነፍ መሮጥ ነው ያለብን። በተረፈ ቁጥርሽን ድገሚላቸው። ቅድም ድገሚልን እያሉ ነበር። አሁን ብሬክ ልወስድ ልወጣ። 0910 07 60 75 ለኔ ሰጠሽ። ባዩ ላይም ማለት ራሱ ማለት አዎ ራሱ ነው። የት ያመሰግናለሁ። በአማርኛ የጻፈችው ቁጥሯን ባዮዋ ላይ ያለኩ ባዮዋ ላይም ቁጥሩ አለ። በጣም ብዙ ሰውም ፎሎ አድርጎሻል። ቁጥርሽንም ይዘዋል። እኔም ቪዲዮ ሰራልሻለሁ እና የኔም ፋሚሊዎች እየመጣሽ ያሰሩሻል እና በርቺ። እሺ የኔ እናት በጣም ነው የማመሰግንሽ። አቡ ስለእውነት ተባረክልኝ። እግዚአብሔር አምላክ እንደው ሰው ባሰበልሽ ሳይሆን መልካም ልብ ያላቸው ቅን ሰዎች ጠላቶችሽ ባሰቡበት እግዚአብሔር አያውልሽ። ወዳጆችሽ በሚያስቡልሽ ለአንቺ መልካም ነገር በሚያስቡልሽ ሰዎች መንገድ እግዚአብሔር ያስኪድሽ። የልቦናሽን መሻት መድኃኒዓለም የሚፈጽምልሽ። ልጆችሽን ሺ ያርግልሽ። ተባረኪ። በጣም ነው የማመሰግንሽ የእውነት። ሌላው ለሁላችሁ ከኔ ተማሩ። የእውነቴን ነው የምላችሁ። ዛሬ ራሴን አሁን ላይ ራሴን የምጠራጠርበት ሰዓት ላይ ሆኛለሁ። እግዚአብሔር ይስጠው። በዚህ 580 ሺህ ብር በጣም በሚሊዮን የሚቆጠር ትምህርት አስተምሮኛል። ይሄ ልጅ ከትላንትናው ስህተቴ ዛሬ ላይ እንድማር አድርጎኛል። በጣም ብዙ ነገሮችን ተምሬበታለሁ በህይወቴ እና በተቻላችሁ አቅም በቃ ማንንም አትመኑ፣ ወደ ችግር አትግቡ። ለምን በቃ ገንዘብ አሳሳች ነው። እንኳን አይደለም አንድ 4000 ምናምን ብር ተከፍሎት የተቀጠረ ሰራተኛ ይቅርና ሚሊየንስ የሚያገኝ ሰው ገንዘብ ከሆነ ገንዘብ ነው። በጣም ያሳስታል። ስለዚህ በተቻላችሁ አቅም ከራሳችሁ ውጪ ማንንም አትመኑ። የማንም መሳሳቻ መንገድ አትሆኑ። የእውነቴን ነው የምላችሁ። ሰርቶ እንዳይበላ እንዳደረኩት ነው የተሰማኝ። እኔ ሰርቶ እንዳይበላ እንዳደረኩት፣ ምክንያቱም ነፃነት አይኖረውም። ህሊናውም እንዴት ፈቅዶለት እንደሚኖር አላውቅም። ብቻ እግዚአብሔር ልቦና ይስጠው። እናንተ ግን የምመክራችሁ ነገር ቢኖር ከራሳችሁ ውጪ ማንንም አትመኑ። የሰው መሳሳቻ መንገድ አትሆኑ።
ከዛ በተረፈ እግዚአብሔር ይስጥልኝ ሀቡዬ ተባረኪ። በጣም ነው የማመሰግንሽ፣ በጣም ነው የማከብርሽ። ክበሪልኝ። እንደዚህ እንኳን ስለሰማሽኝ ይሄንን የሚሰማኝ ሰው አጥቼ በጣም ብዙ ቀን አልቅሼ ነበረ። ስለሰማሽኝ ማለት እኔ ቢያዝ እንኳን ብሩ እንደማይመለስ አውቃለሁ። ቆይቷል፣ ከየትም አምጥቶ ላይመልሰው ይችላል። ብሩን አጥፍቶታል። ግን በቃ ተይዘው ግን እውነት እንዲወጣ ስለፈለኩኝ ነው። በጣም በተደጋጋሚ አንቺ ቤት ከበፊት ጀምሮ እየጻፍኩልሽ ነበር ከታች እና አመሰግናለሁ። እውነት ወጣ አልወጣ አንቺን የፈጠረሽ አምላክና አንቺ እውነቱን ታውቃላችሁ አታውቁም? እናውቃለን። እኔ በደንብ በቃ በደንብ አሁን እኮ ራሴን እንትን ብያለሁ። ሰላም ነው ይኸውልሽ፣ አንቺ ህሊናሽ እውነት ነው፣ ህሊናሽ ሰላም ነው። አንቺ ታውቂያለሽ፣ አንቺና ፈጣሪሽ ታውቃላችሁ እውነታውን። ሰው አወቀ አላወቀ ምንም ለአንቺ የተጻፈ እንጀራ ተሻግታለች እንጂ ማንም አይበላው። ከአንቺ የሚጠበቀው ተነስተሽ ተጣጥበሽ ፏ ብለሽ ምግብሽን ሰርተሽ ላይቭሽን ከፍተሽ ማስተዋወቅ። ፈጣሪ ለአንቺ የጻፈውን ርዝቅ ወደ አንቺ ይልኳል። እመኚ። ምንም ያመነሽ ይመንሽ ያላመነሽ አይመንሽ፣ ሀቅ እሱ የሰላም እንቅልፍ እኮ አይተኛም። የሰው እንባ ያለበት እኮ የሰላም እንቅልፍ አይተኛም። እውነት ነው። እኔም እንደዛ ነው የምለው። ምክንያቱም እረፍት ነው የሚያጣው። የሰው እንባ፣ የሰው ዕዳ፣ የሰው ሀቅ ያለበት ሰው የሰላም እንቅልፍ አይተኛም። ለፈጣሪሽ ሰተሽው አንተ ሀቅን ታውቃለህ ብለሽ እሱ ሰተሽው ወድሽ ይቀጥል። ለሰዎች አትጨነቂ።